እኛ ሰው እየገደልን እንዴት ያለ ክርስትና ነው? የሰው ገንዘብ እየዘረፉ እንዴት ያለ ክርስትና ነው? ሰውን መግደል፣ ሰውን ማሳደድ፣ ሰውን መጉዳት፣ ሃይማኖት ማጥፋት በቃ የተሰጣቸው ተልእኮ እስኪመስላቸው ድረስ ይሰራሉ። የእግዚአብሔር ፍርድ ግን አንድ ቀን ይመጣል። የእግዚአብሔር ማደሪያ መሆን ሲገባን የሰይጣን ማደሪያ ማድረግ፣ የበጎነት ማደሪያ መሆን ሲገባን የክፋት ማደሪያ ማድረግ፣ የመዋደድ ማደሪያ መሆን ሲገባን የመጠላላት ማደሪያ ማድረግ፣ የጠብ ማደሪያ ማድረግ፣ የመተዛዘን ማደሪያ መሆን ሲገባን የመቀናናት ማደሪያ መሆን። ስለዚህ ራሳችንን ወደ ሰይጣንነት ወይም የሰይጣን ማደሪያ ወደ መሆን ስንቀይረው ያን ጊዜ እግዚአብሔር ያዝናል፣ ይቆጣልም። እዚህ ተጎልተን እንደ ገበያ ደንጋይ የመጣ የሄደው ለሚቀመጥብን ለኛ ወዮልን። በእውነት እንደ ገበያ ድንጋይ ከባህር ውስጥ ሰው እየሄደ እየታጠበ እየነጻ የደረቀው እየራሰ ሲመለስ ውስጥ ያለው ደንጋይ ግን እንደደረቀ የሚኖር እንደደረቀ። አሁን እኛ ባህር ውስጥ እንዳለ አለት ምንም ይኸው ቃሉን እንሰማለን፣ መለወጥ የለም። እንማራለን፣ ምንም ወደ አይምሯችን አይገባ። እንመጣለን፣ አንድ ቀን ክብር የለ። ዝም ብለን እንመላለሳለን። ዛሬ ዕለቱ ዓርብ ነው። ቀኑ መድኃኔ ዓለም ነው። በዚህ ጊዜ ይህን ሰዓትም ልናስበው ይገባል። አሁን ከጧቱ 1 ሰዓት እየሆነ ነው። ይህ ሰዓት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በዕለተ ዓርብ ሰማያውያን መላእክት ከፊቱ የሚቆሙለት ለምስጋና ቀና ብለው ሊያዩት የሚፈሩት አምላክ ከጲላጦስ ፊት ለፍርድ የቆመበት ተከሶ የቀረበበት ጊዜ ነው። ስለዚህ የዓለምን ኃጢአት ይቅር የሚል አምላክ በጲላጦስ ፊት ተከሶ መቅረቡን አስበን ቸርነቱን ልናደንቅ ይገባል። ምክንያቱም ሁሉን ማድረግ የሚቻለው አምላክ በፍጡሩ በደካማው ፊት ቀርቦ ለፍርድ ሲከሰስ ያም እንኳን አልሆን ብሎ ጲላጦስ አይቶ ነገሩ ሲከብደው ወደ ሐና አይቶ ደግሞ ወደ ቀያፋ፣ ከቀያፋ ተመልሶ ወደ ጲላጦስ እንደገና ያ የታሰበው አይሁድ ያሰቡት ፍርድ እውን የሆነ ወይም የተፈረደ በ3 ሰዓት ነው። እስከዚያ ድረስ ግን ከአንዱ ቦታ ወደ አንዱ ቦታ ፍርዱ ገና ሳይወጣ መከራውን ጀምረውት አድረዋል። ሌሊቱን ሙሉ ሲገርፉት አድረዋል። ከምሽቱ 3 ሰዓት ጀምሮ ነው የተያዘው። እንደገና ደግሞ ፍርዱም እንዳይቀር ያው ሁሉም ካሳ የሚባለው በሰው ልጅ ላይ የተፈጸመውን ነገር ለመካስ ሲል ከጲላጦስ ፊት የቆመበትን ሰዓት እናስባለን። ስለዚህ ለእኔ ስትል በፍርድ አደባባይ የቆምክ ኃጢአት ሳይኖርብህ የተፈረደብህ በዳኞች ፊት የተንገላታህ የፍጥኝ የታሰርክ የተገፋህ የተደፋህ ይህ ሁሉ እኔን ለማዳን ነውና ስም የተመሰገነ ይሁን ልንለው ይገባል። ምክንያቱም የሁላችን አባት የሁላችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ሲል ያልከፈለው የመከራ አይነት ያልተቀበለው የግፍ አይነት የለም እና እሱን እያሰብን ነው እዚህ የምንቆመው። እኛ ከፊቱ በሞገስ ቁመናል። እሱ ግን ከኛ ከሰዎች ፊት እንደኛ በሞገስ ሳይሆን ተከሶ ሊፈረድበት ነው እና የቆመው ማለት ነው። እንግዲህ እንደ ቸርነቱ መጠን እግዚአብሔር አምላካችን ቢወድና ቢፈቅድ ጾሙም አለ። በዚህ ወቅት የምናከብረው የሳምንቱ ምኩራብ ብለን የምናከብረው አለ። በተለይ ደግሞ ዛሬ በኢትዮጵያ ታሪክ ወደ 17ኛው መቶ ክፍለ ዘመን ወስዳችሁና አንድ ትልቅ ታሪክ በዚህ ዕለት እናነሳለን።
እነዚህን አይተን ወደ እኛ ሕይወት ገብተን በዚህ ሁሉ ሕይወታችንን ዳሰን ከአምላካችን ጋር የምንገናኝበትን በዚች አጭር ዕድሜ ለዘላለም የሚሆን ስራ የምንሰራበትን ቃል እግዚአብሔር እንዲያቀብለን ፈቃዱ ይሁንልን። እንግዲህ የትምህርታችን መነሻ የምናደርገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እያስተማራቸው ሳለ ወደ አንዱ ቦታ ከአንዱ ቦታ ወደ አንዱ ቦታ እየተመላለሰ የመሄድ ልማድ ነበረው። ማለት በ12ቱ የሐዋርያት መንደር ወይም ዕፃ ክፍል በየክፍላቸው እየገባ አስተምሯል እና የብሱን በእግር ባህሩን ደግሞ በመርከብ እየሆነ ነው የሚሄደው እና እንዲህ እየተዘዋወረ ሲያስተምር ከተነገሩ ቃላት አንዱን መነሻ አድርገን ነው የምንማማረው። አድኅነን ከመ ኢንሙት፣ አቤቱ አምላካችን ሆይ እንዳንሞት አድነን። ሐዋርያት በማቴዎስ ወንጌል ምዕራፍ 8 ላይ የተናገሩት ቃል ነው። እሱን መነሻችን እናደርጋለን። ሐዋርያት ናቸው የተናገሩት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው በተለይ የሰውነት ጠባዩን ከገለጠባቸው ቦታዎች አንዱ ተደርጎ በሊቃውንት ሲጠቀስም ይኖራል እና አድኅነነ ከመ ኢንሙት፣ አቤቱ እንዳንሞት አድነን አሉት ሐዋርያት የሚለው ቃል ለነገረ ስቅለቱም በአጠቃላይ ለሕይወታችንም ለዘመናችንም መፍትሄ ሊያመጣ የሚችል ልባዊ ጸሎት ስለሆነ ይህንን ቃል አብረን ከሐዋርያቱ ጋር እንለዋለን። ምናልባት ብርዱ ካላስቸገራችሁ መናገር ከቻላችሁ እንዳንሞት አድነን ብትሉ ደስ ይለኛል። በደንብ እስኪ እንዲያው ጮህ ብላችሁ አሁንም ድገሙት። ይህ ጥሪ ነው፣ የአምላካችንን መቀስቀሻ ነው። ዝም ሲል መቀስቀሻ በሊቃውንት አነጋገር ያረምም ከመዘይሰምዕ ያጎነዲ ከመዘይሁብ፣ እንደማይሰማ ዝም ይላል፣ እንደማይሰጥም ያዘገያል። ወይም ደግሞ ጥሩ አድርጎ ለመስጠት ሲያስብ እኛ በፈለግን ጊዜ ያዝ ያደርገዋል እና በዚህ ጊዜ የልጅ ድርሻው ደግሞ ከፍ አድርጎ ድምፁን ማልቀስ ነው የሚሆነው ማለት ነው። መቀስቀስ፣ ማንቃት፣ ለምን ትዘገያለህ ማለት። ቅዱስ ዳዊት ወአመቲከኒ ለትውልደ ትውልድ ያለውን ብሎ የተናገረው ሊቃውን ሲተረጉሙ እንደ ሰው አይደለህም እኮ ይላሉ። እንደ ሰው አይደለህም። ሰው ጠላቱን ያይና አይ ይህንን ሳልበቀለው እንዳልሞት ወይም ሞት እንዳይቀድመኝ መበቀል አለብኝ ብሎ ጠላቱን ሊበቀል ይነሳል። ሰው ነው ይሄ። አንተማ ምን ያስቸኩልሃል? እንዳልሞት አትል፣ ዘመንህ ለልጅ ልጅ ዘመን ነው፣ የማይፈጸም ነው። ሞት አይቀድምህ፣ ለምን ቸኩለህ ታጠፋኛለህ ይላል ዳዊት ሲጸልይ። ለምን ቸኩለህ ትወስደኛለህ? ሞት ይቀድመኛል ሳላጠፋው አትል፣ ሞት የለብህ። ስለዚህ እኔ ሞት እፈራለሁ እንጂ አንተ እንደኔ ሞት አትፈራ። ስለዚህ አንተሳ አንተማ መቸመች አንተ ነህ፣ በዘመንህ ህልፈት በመንግስትህ ሽረት የለበት፣ በኃይልህም ድካም የለበት። ስለዚህ አኑረኝ አቆየኝ ላመስግንህ፣ አንተም ደግሞ ለንስሐ በቅቼልህ ደስ ይበልህ ብሎ ይጸልያልና እንዳንሞት ለንስሐ ሞት እንዲያበቃን እግዚአብሔር አምላካችን ፈቃዱ ይሁንልን። ስለዚህ ይህ ቃል መነሻው ምንድን ነው ብለን ልናየው ያስፈልጋል። ቅድም ከጠቃቀስኳቸው ነገሮች አንጻርም ይህ ቃል መሪ ሆኖን ይሄዳል እና ከዚህ አንጻር እናየዋለን። ሐዋርያት ከጌታቸው ጋር በመርከብ ሆነው በባህር ሲሄዱ ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመርከቡ ቀዛፊ ወይም ከካፒቴኑ በስተኋላ በኩል ተቀምጦ ነበረ። ሐዋርያት ደግሞ ከእሱ ጋር አብረውት ተቀምጠዋል።
ሌሎች ተሳፋሪዎችም መርከቧን ሞልተው ጉዞ ጀምረዋል እና እየሄዱ እያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሌሊት ኒቆዲሞስን ያስተምራል፣ ቀን ሐዋርያትን ያስተምራልና እንደ ሰውነቱ የሰውነቱን ግብር በሚገልጥ መንገድ እዚያው ባለበት እንቅልፍ ወሰደው። ሌሎቹ ተቀምጠው እየሄዱ እያለ ማዕበል ሞገድ ተነሳና መርከቢቱ ተናጠች። በቀኝ በግራ በፊት በኋላ ማዕበል ሞገዱ እያናወጣት መርከቢቱ ወደ አንድ በኩል ትዛመምና ሰው እግዚኦ ብሎ መጮህ ይጀምራል። እንደገና ደግሞ ከቀኝ ወደ ግራ ትመለስና ደግሞ በግራ በኩል ትዛመማለች። አሁንም አቤት ያንተ ያለህ ብሎ ይጮሃል ሰው። ደግሞ ከወደፊት ደግሞ ማዕበል ይመጣና በመርከቡ በፊት ያለብሰዋል። የሰጠሙ ይመስላቸውና ተጨንቀው ሲጫጫሁ ተመልሶ እንደገና ወደ ኋላ ይመጣና ደግሞ ከኋላ ወደ ላይ ይረጫል እና መርከብ በጠባዩ ትንሽ ውሃ ከገባበት ከዚያ በኋላ የመስጠም እድሉ ሰፊ ነው እና በመርከብ ውስጥ ትንሽ ውሃ የምታስገባ ስቁረት እንዳትኖር ይጠነቀቃሉ መርከበኞች። እና ግን በዚህ ጊዜ ውሃው እየመጣ በመርከቡ መግባት ሁሉ ጀመረ። በዚህ ጊዜ ሁሉም እየተጫጫሁ እያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተኝቶ ነበር እና ሐዋርያት ሁሉን ነገር ብለው ሁሉም ሰው ጩሆ የመጨረሻ ያላቸው ተስፋ ጌታቸውን መቀስቀስና መጠየቅ ነበረ እና ሐዋርያት ተጫጩኸው አድኅነነ ከመ ንሙት፣ መምህር ሆይ እንዳንሞት ተነስና አድነን፣ ወአንቅህዎ ለእግዚእ ኢየሱስ። ጌታችን ቀሰቀሱት። ቀስቅሰው ወይቤልዎ አድኅነነ ከመ ንሙት፣ እንዳንሞት አድነን አሉት ይላል። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ማዕበል ሞገዱን ጸጥ ያደርገዋል ብለው ነበረ የቀሰቀሱት። ግን ማዕበል ሞገዱን አይደለም ጸጥ ያደረገ። የመጀመሪያው የተቆጣ ማዕበል ሞገዱን አይደለም፣ እነሱን ራሳቸውን ነው የተቆጣቸው። እናንተ ኦ ሕጹፃነ ሃይማኖት እስከ ማይዜኑ ሄሉ ምስሌክሙ፣ እናንተ ሃይማኖት የጎደላችሁ እስከ መቼ ከእናንተ ጋር እኖራለሁ ብሎ እነሱን ተቆጣቸው። ለምንድን ነው እንደዚህ የተቆጣቸው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ቢተኛ የማይተኛ ሕያው ነው የሚለውን ቃል ከሰሎሞን አልሰማችሁም ወይ? ከእሱ ጋር እያለን ነቃተኛ ሞት አይመጣብንም ብላችሁ አታምኑም ወይ? ወይስ ደግሞ በእኔ ስም ባህሩን ገሥጻችሁ ጸጥ ማሰኘት አትችሉም ወይ? ከዚህ ሁሉ ነገር ደግሞ ሌላው የመጨረሻ ሞቱ ቢመጣስ ብትሞቱ ምን ትጎዳላችሁ? ወደሚቀጥለው ዓለም ትሄዳላችሁ እንጂ። ስለዚህ ማዕበል ሞገዱ መከራው ቢጸና በክብር ላይ ክብር ታገኙበታላችሁ እንጂ ምን ይጎዳችኋል? ስለዚህ ማዕበል ሞገድ መነሳቱ ለእናንተ ምን አስደነገጣችሁ? እንደ ስጋዊ ሰው እንዳልተማረ ታምራቴን ትምህርቴን እንዳልሰማ ከኔ ጋር እንዳልኖረ ሰው ማዕበል ሞገድ ለምን ያስጨንቃችኋል ብሎ ተቆጣቸው። መጀመሪያ ሐዋርያትን ነው የተቆጣ። ልብ በሉልኝ። ከዚያ ቀጠለና ወገሰጾሙ ለነፋሳት፣ ነፋሳቱን ገሰጻቸው። አርመመ ማዕበለ ባሕር፣ ማዕበሉ ሞገዱ ጸጥ አለ። ከዚያ ያሉ ሰዎችም አደነቁ። እንዴ ይህ ሰው ማን ነው? ማዕበል ሞገዱን በቃሉ አዞ ጸጥ የሚያደርግ ነፋሳቱ እንዲህ የሚታዘዙለት፣ ነፋሳቱ የሚታዘዙለት ይህ ማን ቢሆን ነው እያሉ ከዚያ ያሉ ያደንቁ ነበረ፣ አደነቁ። እንግዲህ ለጊዜው ሐዋርያት የተጨነቁበት ነፋሱ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን እየተዘዋወረ ይሄ በአንድ በኩል ቢሆን መርከበኞች ያስቡበታል፣ ይዘጋጁበታል። ግን እየተዘዋወረ በዚያም በዚህም እያስቸገረ ነፋሱ አቅጣጫ የሌለው ሆኖ መምጣቱ ሐዋርያትን አስጨንቋቸዋል። ሌሎቹንም አስጨንቋል። በነገራችሁ ላይ የቀረቡ ስለሆኑ እነሱ ጠየቁ እንጂ ይህ የማዕበል ሞገዱ ወይም የመርከቧ መናጥና የነፋሳቱ መጽናት ሐዋርያትን ብቻ አይደለም ያስጨነቀ፣ እዚያ ውስጥ የነበሩትን ሰዎች ሁሉ ነው።
ዝምታውም ደስ ያሰኘ የማይበሉ ሞገዱ ጸጥ ማለት ያስደሰተ ሁሉንም ሰው ነው። ግን የቅርብ ሰዎች ስለሆኑ ሐዋርያት ማን እንደሆነ ስለሚያውቁ እነሱ ከሌሎቹ በተሻለ መንገድ መፍትሄ ፍለጋ ሄዱ። ምን አሉ? እንዳንሞት አድነን አሉ። ይሄ የቅርብ ሰውነታቸውን ባለሟልነታቸውን የሚያሳይ ነው ማለት ነው። ሁልጊዜ ሰው የሚጠይቅ የሚቀርበውን ነው። እንደምታውቁት ሕፃናት ልጆቻችንን ይዘን ከጎረቤቶቻችን፣ ከቤተሰቦቻችን፣ ከወዳጆቻችን ድግስ ብንጠራ ልጆቹ ምግብ ለጊዜው ባይሰጣቸውና ቢርባቸው ደጋሹን ጠርተው አይደለም የሚጠይቁ፣ ከጎናቸው ያለችውን እናት ነው እርቦኛል ብለው የሚጠይቁ፣ የቅርባቸውን ማለት ነው እንጂ ደጋሹን አያውቁትም። ከቅርባቸው ያለውን ግን የሚያውቁትን ግን ወይ ለአባታቸው ወይ ለእናታቸው እንደራባቸው ምግብ እንደሚያስፈልጋቸው ልጆች ይናገራሉ ማለት ነው። ከዚያ በኋላ የቀረቡት ሲሰማ ደግሞ ለሚቀርበው ተናግሮ ያሰጣቸዋል። እንደዚህ ነው። እኛ ልጆች ነን። ልጆች እንደመሆናችን የምንቀርበውን እንጠይቃለን ማለት ነው። ጌታችንን እንጠይቃለን፣ ለጌታችን የሚቀርቡትን እንጠይቃለን። ብቻ ወደ ቀረበን ጥያቄያችን እናቀርባለን። በየትኛውም አጋጣሚ ግን የጎደለን ነገር ይሞላልናል እና አምላካችን የጎደለልን ይሙላልን። ሐዋርያት የዓለምን ጩኸት ይዘው ነው እንዳንሞት አድነን የሚሉ የነበረ። ማዕበል፣ ሞገድ፣ ነፋስ የተባለው እንዲያው ይሄ በዚያ ጊዜ የተነሳው ብቻ አይደለም። በዚያ ውስጥ የዓለምን ድህነት ነው እየጠየቁ ያለ። ምክንያቱም 5500 ዘመን ዓለም በመከራ ውስጥ ነው ያለችው። ዓለም በችግር ውስጥ ነው ያለችው። ነፍሳት ሁሉ በሲኦል ናቸው። ገነት ተዘግታለች። ስለዚህ ዓለም ሞቷል ማለት ነው። ገነት ተዘግታ ሲኦል ተከፍታለች። የመላእክት ተራዳኢነት ተቋርጦ አጋንንት ሰልጥነዋል። ሰው የሚጸልየው ጸሎት፣ የሚያቀርበው መስዋዕት፣ የሚሰጠው ምጽዋት ሁሉ ወደ እግዚአብሔር አያርግም ነበረ። አምልኮቱ፣ ጸሎቱ ወደ እግዚአብሔር አያርግም ነበረ። ምክንያቱም አዳምና መላእክት አዳም ከጌታቸው ጋር ሲጣላ መላእክት ይህን ስራ አቁመው ስለነበር ማለት ነው። የመላእክቱ ጥበቃ ተልእኮ፣ የመላእክቱ ተራዳኢነት፣ የእግዚአብሔር ቸርነት ወደ ሰው ልጅ እንዲመጣ 5500 ዘመን እንግዲህ አስቡ። 5500 ዘመን ዓለም በጭንቅ ነው ያለው። በጭንቅ ነው ያለው። ጨለማ ነግሶ ዓለም በጨለማ እየተተራመሰ ያለበት ጊዜ ነው። አዳም ከነ ልጆቹ ሁልጊዜ ወደ እግዚአብሔር ይጮሃል። ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ጽድቃችን በጎ ስራችን ሁሉ እንደ ተናቀ ልብስ ሆነ፣ መርገመ አንስት እንደነካው ልብስ ሆነ፣ ነገራችን ሁሉ ወደ እግዚአብሔር የማይቀርብ ሆነ። አንድ ጊዜ በምርኮ ሌላ ጊዜ በስደት ሌላ ጊዜ በረሃብ በምድር ላይ ይቀጣሉ። በሰማይ ደግሞ የድካማቸው የትሩፋታቸው ዋጋ ሰማያዊ ጽድቅ ወይም ገነት መንግስተ ሰማያት የለች፣ ተዘግታለች። በሱራፊ በሚባል መልአክ እጅ። ይሄ ሱራፊ የሚባለው መልአክ እንደ እሳት የሚብለጨለጭ ሰይፍ ይዞ በዚያ ነፍሳት ሁሉ ወደ ገነት እንዳይገቡ በሯን ይዟል እና ረቂቁ መልአክ ግዙፋኑን እየከለከለ ነው። ሰይ ተጋፍቶ መግባት አይችሉም። ረቂቅ ነው። የማይመታ የማይቆስል የማይደክም ነው። እንኳን የእግዚአብሔር መልአክ እንደዚያ ማድረግ የማይቻሉ ነው ሳለ። ስለዚህ ያላቸው አማራጭ ወደ እግዚአብሔር መጮህ ብቻ ነው። እግዚአብሔርን በጸሎት በአምልኮት መጠየቅ ብቻ ነው። ይሄን ደግሞ ነቢያቱ ያደርጋሉ። ነገር ግን እንደነ አብርሃም ያሉ በመዋዕሌኑ ትፌኑ ቃለ ከወሚ መታሪየኒ ሁኪያ ለተወኪያ ሰዓተ፣ አቤቱ ቃልህ ወልድን በእኔ ዘመን ትልከውና አየው ይሆን? ያችን ሰዓት አንተ ከድንግል ማርያም ተጸንሰህ በድንግልና ተጸንሰህ በሕቱም ድንግልና ተወልደህ ዓለምን በሙሉ በአንድነት ስትገዛ ሕዝብና አሕዛብ አንድ ሲሆኑ የተጣላው ሲስማማ ያችን ጊዜ አይሆን እያለ አብርሃም ፈጣሪውን ይጠይቃል። ፈጣሪውም ደግሞ መልሱን ይሰጣል። ምሳሌውን ታያለህ፣ ግን
ፍጻሜውን ግን በነፍስ ሆነ እንጂ በስጋ አታይም የሚል መልስ እየሰጣቸው ሁሉም በየዘመናቸው እየናፈቁ ሰው ሆኖ በአካላቸው ተገልጦ ማየት። አስቡ፣ ረቂቁ አምላክ ረቂቃን መላእክትን የፈጠረ እንግዲህ መላእክትን እንኳን ማየት የማይቻል ሆኖ ሳለ በውስጣችን ያለች ነፍስን ማየት የማይቻል ሆኖ ሳለ ረቂቁ ሰማያዊ አምላክ በሰው አካል ተገልጦ ባህሪያችን ባህሪ አካላችን አካል አድርጎ በእኛ ግዘፍ ተገልጦ እኛ እያየነው ከእኛ ጋር ሲበላ ሲጠጣ ይህ እንዴት ያለ መታደል መሰላቸው። እና ይህንን ጊዜ የሚያዩበትን ዘመን ይናፍቁ ነበረ። በአካላችን በባህሪያችን ተገልጦ ከናዝሬት ገሊላ ከገሊላ ናዝሬት ሲመላለስ እኛም የአቅማችንን ግብር ስንገብር አንዳንዶቻችን ደግሞ ስናሳድደው ይህንን የሚያዩበትን ጊዜ ይናፍቁ ነበረ። ያንን ጊዜ ያዩ ሐዋርያት ደግሞ አንድ የቀረ ነገር አለ። ካሳ ፈጽሞ ዓለም የሚድንበት፣ ገነት ተከፍታ ሲኦል የሚዘጋበት፣ ድህነተ ሥጋ ድህነተ ነፍስ የሚታወጅበት፣ ሰውና መላእክት በአንድነት የሚዘምሩበት፣ ስቅለቱ ትንሣኤው እርገቱን ማየት ይናፍቃሉ። በስቅለቱ ዓለም የሚድን ስለሆነ፣ በትንሣኤውም ትንሣያችን የሚታወጅ ስለሆነ፣ በእርገቱም ለእርገታችን የምንጠራ ስለሆነ ንዑ ወይቤሎሙ ለቅዱሳን ንዑ ርግውዝየ፣ ኑ ወደ እኔ ውጡ፣ ከገባሁበት ውሳጤ መንጦላይት ገብታችሁ ከኔ ጋር በአንድነት ኑሩ የምትለዋን አዋጅ የሚሰሙበትን ጊዜ የሚናፍቁ ስለነበረ በዛ ጊዜ ዓለም ጌታችን ተወልዶ በመወለዱ ደስ ቢለውም ነገር ግን ገነት ገና በማይተመ ደሙ አልተከፈተችም ነበረ። በማይተመ ደሙ የምትከፈተው በዕለተ ዓርብ ነው። ለዚህ ደግሞ ጸሎት ያስፈልገዋል። ሁልጊዜ ጥያቄ ያስፈልገዋል። ነፍሳት በሲኦል ሐዋርያት ደግሞ በባህር ውስጥ ሆነው ይጸልያሉ እና መርከቡ እኛ የምንኖርበት ህይወት ነው። ባህሩ ደግሞ ዓለም ናት። ይቺ ዓለም በዚች ዓለም ሆኖ ሁልጊዜ ጸሎት ያስፈልጋል። አድነን ማለት ያስፈልጋል። እሱን ነው ሐዋርያት ያደረጉት። ምክንያቱም ባህር በጠባዩ መናወጽ ልማዱ ነው። ይናወጻል፣ አይረጋጋም። አንድ ጊዜ ከምስራቅ ምዕራብ የሚመጣ ነፋስ ያንጓልለዋል። ሌላ ጊዜ ደግሞ ብቻ ባህር አካባቢ ስትቀመጡ መንክር ተላህያ ለባህር ይላል ቅዱስ ዳዊት። መናወጿ በራሱ ለእኛ ደስታ ይሰጠናል። ሲበዛ ግን ከተማ ያጠፋል። ሰው በመርከብ ያሉትን ያጠፋል፣ ያሰጥማል። ይሄ ብቻ አይደለም፣ ቤቶችን ምድሪቱን ራሱ ግጦ እንደገና እንዳታበቅል አድርጎ ይወስዳታል። ባህር ሲናጥ ወይም ሲናወጥ በውስጥ ያሉ አሳዎችን ከባህር አውጥቶ ወደ የብስ ጥሎ ተመልሶ ሲሄድ በባህሩ ዳር ባህር ውሃ አጥተው እንዲሞቱ ያደርጋል። የአሳት መኖሪያቸው ባህር ነው። ባህሩ ተናውጦ ወደዚያ ወደ ተራራው ወደ የብሱ ወደ ሜዳው ሄዶ ባህሩ ሲመለስ አሳዎቹ ከባህሩ ጋር እንደሄዱ የብሱ ላይ ይቀራሉ። በዚያ ምክንያት ይሞታሉ፣ ውሃ አጥተው ማለት ነው። እና ባህር ሁልጊዜ ሁከት ይስማማዋል፣ መታወክ እና በውስጡ ያሉትን በአጋጣሚው ያስጨንቃል። ዓለም ይች ናት። እና በዚህ ዓለም ያለ ሰው ሁሉ ሁልጊዜ አንዱ ሲያልፍ ሌላው ይተካል፣ ሌላው ሲመጣ ሌላው ይተካል። እንደምታውቁት ሁልጊዜ ዓለም በችግር ውስጥ ናት። ዓለም ችግር ተለይቷት አያውቅም። በዓለም የሚኖርም ከችግር ተለይቶ መኖርን ሲያስብ ዓለም ውስጥ መኖሩን ይረሳል ማለት ነው። እና ዓለም የችግር የሰቆቃ የሐዘን የአሸናፊዎች መኖሪያ ናት። ዓለም ይቺ ዓለም እንደዚያ ናት። ያሸነፉ የሚኖሩባት፣ የተሸነፉ የሚገፉባት፣ የተሸነፉ ሁልጊዜ የሚረገጡባት፣ አሸናፊዎች በቅንጦት የሚኖሩባት ዓለም ናት። እና በዚህ ዓለም መኖር በባህር ውስጥ እንደ መኖር ተደርጎ ይተረጎማል ማለት ነው። እና ሐዋርያት በዚች ዓለም ሆነው ነው ወይም በባህር ውስጥ ሆነው ነው የታወኩ የተጨነቁ። መጀመሪያ የተጠሩበት ዓለም ከባህር ነበር። አብዛኞቹ ሐዋርያት የተጠሩ እንግዲህ እንደምታውቁት ወይም ሲነገር እንደምሰሙት ጌታችን በዚህ በጾሙ ጊዜ በዚህ በጾሙ ወቅት 40 ቀን ከጾመ በኋላ በመጨረሻ
ቀጥታ የሄደ ወደ ባህር ነው። ወደ ባህር ነው። ምክንያቱም ሁከት ወዳለባት፣ ችግር ወዳለባት ወደ ባህር ሄደ። በባህር ዙሪያ ሆነው እየገቡም እየወጡም አሳ የሚያጠምዱ ሐዋርያትን ደግሞ ጠራቸው። ከባህር ጠራ፣ ወደ የብሱ አመጣ። እሱን እንዲከተሉ አደረገ። ለጊዜው በእግራቸው ተከተሉት፣ ለፍጻሜው ደግሞ በግብር እንዲመስሉት። ማለትም በእግር እየተከተለ ሰውን የሚያይ ሰው ሰውየውን ለመምሰል ጥረት ያደርጋል፣ እያየው ነውና። ስለዚህ በግብራቸውም እንዲመስሉት ሐዋርያትን ከባህር ጠራቸው። ከባህር ሲጠሩ ከሁከት ዓለም ወደ ተሻለ ዓለም ተጠርተው የመጡ መስሏቸው ነበረ። ነገር ግን መልሶ ያ ባህር አልለቀቃቸውም። ተመልሰው ወደ ባህሩ ሄዱ። በዚያ ባህር እንደገና ሁከት ተነሳ። በዚያ ሁከት ውስጥ ሐዋርያት ሞት ሸተታቸው፣ የሚሞቱ መሰላቸው። በዚህ ጊዜ ተጨነቁ። ሲጨነቁ ሶበ ይነፍሑ ነፋሳት በሚነፍሱበት ጊዜ፣ ባህር በሚታወክበት ጊዜ ሁሉም በዚያ ውስጥ ያለው አንድ መፍትሄ አምጪ የለም። ሁሉም በጭንቀት ሆኖ አድነን እያለ ወደሚፈልገው ሲጮህ፣ በዚህ ጊዜ የሐዋርያት ድርሻ ወደሚያድነው መጮህ ነበረ። ወደሚያድነው፣ ሌሎቹ ወደማያድነው ጣዖታቸው መመለክ ወደማይገባው ሲጮሁ፣ እነሱ ግን መመለክ ወደሚገባው ወደ አምላካቸው ጮሁ። አምላካችን ደግሞ ከወጣኒነት ወደ ፍጹምነት ሊያሳድጋቸው፣ ምክንያቱም በእግር መከተላቸውን ወደ ግብር ሊያሳድግላቸው ፈልጎ ከጸሎት በላይ ከመጮህ በላይ ማድረግ እንዳለባቸውም መፍትሄ ጠቆማቸው ወይም አሳያቸው። እሱ ደግሞ ከእሱ ጋር ሁነን አንሞትም፣ ባንጠራውም ይሰማናል፣ ባንጮህለትም መድኃኒት ነው፣ ዝም ብንልም ይሰማል፣ ገና በልቡናችን የታሰበውን ያውቃል ብለው እንዲያምኑ አደረጋቸው። ለዚያ ነው ጌታችን ጩኸታቸው በራሱ የሚያስገስጽ ሆኖ ሳይሆን ክርስቲያን ሁልጊዜ ማደግ አለበት። ክርስቲያን ተክል ነው። እዚህ በፊትም እንደነገርኳችሁ ምናልባትም የሰማችሁ እንደምትኖሩት ሰው መጀመሪያ ሲወለድ ችግኝ ነው። ችግኝ ማለት ከአንድ አካባቢ ሆኖ የፈላ ችግኝ አድርጋችሁ ውሰዱት። ከዚያ ከችግኝነት ደግሞ ወደ ተክልነት ይመጣል። ከሚፈለግበት ቦታ ሄዶ ይተከላል ማለት ነው። እና መጀመሪያ እንደ ችግኝ ከእናት አባት እንወለዳለን። ከእናት አባታችን ከተወለድ ነው በስጋ ከተወለድ ነው ልደት ደግሞ ቀጣዩ ከዚያ ከተወለድንበት መተን እንደ ተክል ከምንለመልምበት፣ ከምናብብበት፣ ከምናፈራበት ቦታ ትኩላን ሙንቱ ውስተ ቤተ እግዚአብሔር ወደ ቤተ እግዚአብሔር መተን በአጸደ መቅደሱ ተተክለናል። አሁን መጀመሪያ በስጋ ተወልደናል። ከስጋ ወደ መንፈስ ተወልደናል። ይሄ እድገታችን ነው። በመንፈስ መወለድ ማለት በ40 በ80 ቀናችን መተን ተጠምቀን የክርስቶስ ልጆች ሆነናል፣ ወይም ከስላሴ ልጅነት ተቀብለናል፣ ታድለናል። አሁን ይገርማችኋል፣ እንደኛ የታደለ ማን አለ? የስላሴ ልጆች ነን። የማን ልጆች ነን? የማን ልጆች ነን? የስላሴ ልጆች ነን። ምክንያቱም ልጅ ደግሞ ወራሽ ነው፣ ወራሽ ነው። ስለዚህ መንግስቱን የምንወርስ ርስቱን የምንወስድ በቤቱ የምንኖር ልጆች ነን። አሁን ያለነው በቤቱ ነው። በእውነቱ ደስ ሊለን ይገባል። ይሄ ቤት የማን ቤት ነው? የማን ቤት ነው? የእግዚአብሔር ቤት። የእግዚአብሔር ከሆነ እኛ ምን ሆነን ወደዚህ መጣን? ምን ስለሆነ ነው እኛ የመጣ ነው? ልጆቹ ስለሆን። ስለዚህ የአባቱን ቤት ማን ይወርሳል? በአባቱ ቤት ማን ይኖራል? ልጅ ይኖራል። እና አሁን ያለነው በአባታችን ቤት ነን። እኛ ደግሞ የማን ልጆች ነን? የአባታችን ልጆች ነን። የአባታችን ልጆች። ስለዚህ ይሄ ተክልነት ነው። ተተክለናል። ላንነቀል ነው የተተከልነው። ምክንያቱም አባቴ የተከላት ተክል፣ እንዲያውም ተክል ምንድን ነው የሚባለው? ተክል ከተተከለበት ቦታ ሲለመልም ምን ሆነ ነው የሚባል? ምንድን ነው የሚባለው? ጸደቀ። አያችሁት? አሁን የተተከልነው ምን ልንሆን ነው? እኛ ልንጸድቅ ነው የተተከልነው። አያችሁት? ተተክለናል እኮ። አባቴ የተከላት ተክል አትነቀልም ተብለናል። ላንነቀል ተተክለናል። ምክንያቱም የሐረገ ወይኑ ወይም የወይኑ ግንድ ቅርንጫፎች ሆነናል። ከኛ በላይ ምን ይጠበቃል ካላችሁ፣ ማበብ፣ ማፍራት። አሁን ግንዱ አይደለም የሚያብበው አይደል?
አበባ የሚወጣው ከግንዱ ላይ ነው ነው እንግዲህ ከቅጠሉ ላይ ነው? ከምኑ ላይ ነው? ከአጽቁ ወይም ከቅርንጫፉ ከጫፉ ከአጽቋ ላይ ነው አበባ የሚወጣው። ስለዚህ እኛ የወይኑ የግንዱ ቅርንጫፎች ነን። ቅርንጫፎች አንትሙ አይጹቂሁ ቅርንጫፎች ብቻ ሳይሆን አጽቆቹ ነን። አጽቆቹ። ስለዚህ የወይኑ ግንድ ክርስቶስ ነው። የግንዱ ደግሞ እኛ አጽቆች ነን። ከአጽቅ ምን ይጠበቃል? አበባ ማውጣት ወይም ማበብ። ከአበባው ላይ ደግሞ ምን ይጠበቃል? ፍሬ። እንደዚህ ነው ክርስትና። ሁልጊዜ ግንዱ ላይ ሆነን ተተክለን አባቱ አብ የባሕሪ ሕይወቱ መንፈስ ቅዱስ ራሱ መድኃኔዓለም ኢየሱስ ክርስቶስ የተከለን ቦታ ላይ አድገን ጸድቀን መታየት፣ ጸድቀን መኖር። ስለዚህ እንድንጸድቅ ከችግኝነት ወደ ተክልነት መተናል። አሁን በአጸደ መቅደሱ በቤተ መቅደሱ ትኩላን ሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት የተተከል ተክሎቹ ነን። ለዚያ ነው አሁን ምን እየሆን መሰላችሁ? ተክል ስለሆን ምን እየሆን ነው? ተክልን ምን ያደርጉለታል? ምን ያደርጉታል? ውሃ ያጠጡታል አይደል? አሁን እየጠጣን ያለነው ውሃ ነው። እንድንለመልም፣ እንድናብብ፣ እንድናፈራ። ውሃ ደግሞ የሚጠጣው አንድ ቀን ብቻ አይደለም አይደል? ምክንያቱም ስሮቹ ከከርሰ ምድር ሂደው ከከርሰ ምድር ያለ ውሃ ወደ ላይ ማውጣት እስኪችሉ ድረስ ከላይ ውሃ እንዲጠጡ ይደረጋል። ከዚያ በኋላ ስሩ ራሱ ከታች ከከርሰ ምድር ውሃ ወደ ላይ መሳብ ይጀምራል። ከላይ አጽቁ አየር ወደ ግንዱ ወደ ታች ያመጣል። ስለዚህ ስሩ በአጽቁ ምክንያት አየር ያገኛል። ደግሞ ቅርንጫፉ ደግሞ በስሩ ምክንያት ውሃ ያገኛል። እንደዚህ ተመጋግበው በግንዱ መጋቢነት ይኖራሉ ማለት ነው እና ከሰማይ ባሉ በቅዱሳን አማካይነት እኛ ከእግዚአብሔር ቸርነትን እየተቀበልን እኛ ደግሞ እንደ ደካማነታችንም ቢሆን መስዋዕቱን እየሰዋን ቁርባኑን እየቆረብን ጸሎቱን አምልኮቱን እየፈጸምን ጾሙን ጸሎቱን እያደረግን ስግደቱን እየሰገርን ወደ ላይ ወደ ሰማይ እንልካለን። በመካከል ቅዱሳን ወደ እግዚአብሔር ያደርሳሉ፣ ወደ እኛ ያመጣሉ ማለት ነው። ከሰውነት አድገን ክርስቲያን ሆነናል። ከዚያ ከችግኝነት ወደ ተክልነት መጥተናል እና የአባታችን ልጆች ሆነናል። ይሄ ደስ ሊለን ይገባል እና የአባታችን ልጆች ከሆን ደግሞ አባታችንን አንገት የሚያስደፋ የሚያሳፍር ስራ ልንሰራ አይገባም። ምክንያቱም ልጅ ሲያጠፋ ማን ነው አንገቱን የሚደፋ? ማን ነው የሚያፍር? ማን ነው የሚያፍረው? አባት አይደል? ስለዚህ ክርስቲያን ኃጢአት ሲሰራ፣ ዝሙት ሲፈጽም፣ ፈጣሪውን ሲያስቀይም፣ ሲሰርቅ፣ ሙሰኛ ሲሆን፣ እግዚአብሔር የማይወደውን ክፉ ስራ ሲሰራ የሚያሳዝን አባቱን ነው። ምክንያቱም አባታችን አንድ እግዚአብሔር በእኛ እንዲያዝን አይገባምና ልጆቹ ነን። ልጆቹ እንደመሆናችን የአንድ ሰው ልጆች ነን። ከአንዲት ቤተ ክርስቲያን ከአንድ ከመንፈስ ቅዱስ የሥላሴ ልጆች መሆናችን በአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ መወለዳችን እያሰብን ሁልጊዜ አንድ ነን ብለን ልናስብ ይገባል እና ሁላችን የሚያመሳስለን ነገር አለ። አንገታችን ቢገለጥ አንድ ምልክት አለው አይደል? ልጅ የአንድ ሰው መሆኑ የአንድ ሰው ልጅ መሆኑ ወይ በቅንድቡ ወይ በዓይኑ ወይ በጥርሱ ወይ በከንፈሩ ወይ በጆሮ ወይ በፀጉሩ ወይ በእግሩ በእጁ ጥፍር ሳይቀር ይመሳሰላል። የአንድ ሰው ልጅ መሆኑ እኛን የአንድ ሰው ልጆች መሆናችን የአንድ የእግዚአብሔር ልጆች መሆናችንን የሚያመሳሰሉን ነገሮች ልንገራችሁ። ሁላችንም አንገታችን ግልጥ ብናደርገው ከሁላችን አንገት ምን አለ? ምን አለ? ካልቆረጥነው ማተብ አለ ማለት ነው። ስለዚህ ሁላችን ክርስቲያን መሆናችን የሚያሳውቅ የሚያመሳስለን ነው አንገታችን ላይ ያለ ማተብ። ስለዚህ አንድ ማተብ ያሰርን የአንድ የእግዚአብሔር ልጆች ነን ማለት ነው። ይሄ ብቻ አይደለም። ሁላችንም የአንድ ሰው ልጆች ከሆን አንድ ላይ መሰብሰብ ይገባል አይደል? ከማን ቤት? ከአባታችን ቤት። የአንድ ሰው ልጆች ከአባታቸው ቤት ይገናኛሉ። ቢያንስ እንኳን
አንድ በዓል ቆጥረው በአንድ በዓል ይገናኛሉ፣ በደስታ በሐዘን ይገናኛሉ። ስለዚህ ሁላችንም የእግዚአብሔር ልጆች መሆናችንን የሚያሳውቅ ነገር ይኸው አንድ ቤተ መቅደሱ ተሰብስበናል እና አንድ ላይ ሆነን ሁላችንም አንድ ቃል እንናገራለን። አቤቱ እንዳንሞት አድነን ብለን። አድነኝ አይደለም ያሉ ሐዋርያት፣ ምን በለን ያሉ? አድነን ያሉ። እና ሁሉም ሰው መሞት አይፈልግም አይደል? ይፈልጋል? የሚፈልጋለ? አይፈልግም። ሁሉም ሰው አይፈልግም። ስለዚህ ያኛውም ሰው መሞት አይፈልግም። እንግዲህ አሁን እንዲያው የምትረዱልኝ ወገኖቼ፣ ይሄኛው ሰው መሞት አይፈልግም አይደል? አሁን እኔ መሞት አልፈልግም፣ በእውነት ለመናገር መኖር እፈልጋለሁ። ስለዚህ ሁሉም ሰው እንደኔ ግን መኖር እንደሚፈልግ አንዳንድ ጊዜ መሳሪያ ይዞ መሳሪያ አቀባብሎ ያኛውን ሊገድል እየፈለገ እሱ ግን ምሽግ ይይዛል። ለምንድን ነው? መሞት አይፈልግም ማለት ነው። ስለዚህ እሱ መሞት እንደማይፈልግ ካወቀ ያኛውም ሰው እኮ መሞት አይፈልግም። መሞት የሚፈልጋለ? አይፈልግም። ይኸውላችሁ የሰው ገንዘብ የሚቀማው ሰው ብታገኙት እዚያ የሆነ ቦታ ሰውን እየቀማ እየዘረፈ ያን የቀማውን እንኳን ሰው ቢቀማው አይወድም፣ እንኳን የደከመበትን። ስለዚህ የእግዚአብሔር ልጆች ስንሆን ይሄንን ማሰብ ያስፈልጋል። ምክንያቱም በአንድ ላይ ማበብ፣ በአንድ ላይ ማፍራት፣ ደግሞ ያፈራ ደግሞ ፍሬውን ደግሞ ለተራበ መስጠት፣ ይሄ እኮ ነው። እና አሁን ክርስቲያን ማደግ አለበትና ሐዋርያትን ወደዚያ ነው ያመጣቸው። እኛ እንድንጸልይ ነው የምንታዘዝ፣ አድነን እንድንል። ሐዋርያትን ደግሞ ለምንድን ነው አድነን ብላችሁ የጮኻችሁ ብሎ ተቆጣቸው። ለምን? ከዚያ በላይ ማደግ አለባቸው። እኛ አሁን በስጋዊ ሕይወት ነው ያለ ነው እና ጸሎታችንን ሁልጊዜ ይህን አድርግልኝ፣ ያንን አድርግልኝ፣ አቤቱ እንዲህ አድርግ፣ አቤቱ ይህን በል እያልን በቃ ሁልጊዜ እንትን እናደርጋለን። እያደግን ስንሄድ ልቡናችን በእግዚአብሔር የማመኑ አቅም እያደገ ሲመጣ ግን ዘእንበለ ንስአሎ ይሁፍቶተነ ሳንለምነው የምንፈልገውን እንደሚያውቅ ወደ ማወቅ እንሄዳለን፣ ገና ሳንለምነው። ምክንያቱም ከጥንተ ተፈጥሯችንም እንደዚያ ነው የሆነው። አሁን እንደ ተወለድን ወይም ልንወለድ ስንል ዓይን እፈልጋለሁ ጌታ ሆይ ዓይን ፍጠር ብለን ዓይን፣ ጆሮ እፈልጋለሁና አምላኬ ሆይ ጆሮን ፍጠርልኝ ብለን ጆሮ፣ አቤቱ ጌታዬ ሆይ ደግሞ ቀጥ ያለ አፍንጫ እፈልጋለሁና አፍንጫ አድርግልኝ ብለን አፍንጫ፣ አንገቴም እንደዚህ ያለ ሊሆን እፈልጋለሁና አንገት ብለን አንገት፣ ጥርሴ እንዲህ ብሎን በዚህ መንገድ የሆነ ሊሆን እፈልጋለሁና ጥርስ ብለን ጥርስ። እንዲህ እያል የአካሎቻችን ክፍሎች እጃችን፣ እግራችን፣ እንዲያው ከእግራችን እስከ ፀጉራችን ድረስ ያሉ አካሎቻችን እያንዳንዳቸውን እየዘረዘር ይህንም ስጠኝ፣ ያንም ስጠኝ፣ ይህንም ስጠኝ እያልን ነው የተፈጠረልን። እንደዚያ ብለን ነው የተሰጠን። ያማ ቢሆን ወይ አንጀታችን ወይ ጉበታችን ረስተነው ቁጭ ባልን ነበር። እኛ እንረሰው ነበረ። አሁን እኛ ዛሬ ራሱ የሚያስፈልገንን ስጠን፣ አሁን እኛ ይህን ፍጠርልን፣ ያን ስጠን፣ ያን ስጠን እያልን ቢሆን የምናመጣው ኑሮ እንረሳው ነበረ። ታውቃላችሁ አይደል? በስንት ዓመት ተምረው 7 ዓመት ከዚያ ቀጥ ሲቀጥል 9 10 ዓመት ተምረው ዶክትሬት ምናምን ተመርቀው ዶክተሮቹ ሰውን ቀደው ሊሰሩ የሰውን ሰውነት ይቀዱና የቀደዱበትን መሳሪያ ከዛው ረስተው የሚሰፉ እኮ አሉ። መሳሪያውን ከዚህ እንግዲህ አስቡ። ስለት ከሆዱ እኮ የሚረሱ አሉ። ሰው ናቸዋ፣ ሰው ናቸው። እና አሁን እኛ የአካል ክፍላችን እናውቀዋለን። በነገራችሁ ላይ እንዲያው አሁን እግዚአብሔር የሰጠንን አካል እየጠራችሁ አመስግኑ ብንባል ተመስገን ጌታዬ ዓይኔ የሰጠኸኝ የመጀመሪያ መቼ የምንጠራው ነው አይደል? ተመስገን ጌታዬ ጆሮ የሰጠኸኝ። እዚያ በኋላሳ እንዲያው ምናልባት በቁንጅናችን ደግሞ ምንትን የምንል ከሆነ ተመስገን ጌታዬ ቆንጆ ያረከኝ ብለን እማን ዘረዝራቸው ወሳኝ አካላት አሉ። በነገራችሁ ላይ ሰው ጆሮ ሳይኖረው መኖር ይችላል አይችልም? መኖር ይችላል አይችልም? ይችላል አይደል? አዎ ጥሩ። ዓይን ሳይኖረው መኖር ይችላል አይችልም? ይችላል? ይችላል። አዎ። አፍንጫ ሳይኖረው መኖር ይችላል? መተንፈሻ አልቦ አይችልም አይደል?
ጉሮሮ ሳይኖረው መኖር ይችላል? መዋጫ አልቦ አይችልም እኮ አይችልም። መናፈሻ አልቦ መኖር ይችላል? አሁን አንጀት አልቦ መኖር ይችላል? አይችልም አይደል? ማጣሪያ ጉበት አልቦ መኖር ይችላል? ብዙ ነገሮች አሉ። መሸከሚያ ጨጓራም አልቦ አይኖርም። እና ግን እኛ የምናመሰግን ባይኖር እንኳን መኖር የምንችልበትን እየጠራን ነው። የጉበትን ያህል አይን አስፈላጊ አይደለም። ይገርማቸዋል። የጉሮሮን ያህል አይን አስፈላጊ አይደለም። የአንጀትን ያህል አይን አስፈላጊ አይደለም፣ ወይም ጆሮ አስፈላጊ አይደለም። መኖሩ ግን በጣም ጥሩ ነው። ግን ያን ያህል ግን አስፈላጊ አይደለም። የልብን ያህል አስፈላጊ አይደለም። ግን እኛ የምንጠራው እንዲያውም ለመኖራችን አስፈላጊ ያልሆነ ማለት የግድ ያልሆነውን ግን ሰው ሲኖር የሚያስፈልግ ቢሆንም እና ምን ልላችሁ ፈልጌ ነው፣ ቶሎ ብለን አይን እንልና ቶሎ ብለን ጆሮ እንልና ከዚያ በኋላ ያሉትን እንዴ ደግሞ መጸዳጃ መናፈሻ ብዬ ደግሞ ልለምነው ነው ብለን አፍረን ሁሉ እንተው ነበር። ይገርማችኋል። ጌታችን ግን ከራስ ፀጉራችን እስከ እግር ጥፍራችን በውስጥ ያሉ የደም ስሮቻችን እንዴት እንደ ኤሌክትሪክ ሽቦ በውስጣችን ተሰናስለው እንደሚኖሩ አይምሯችን የስንት ጥቃቅን የደም ስሮች ውጤት እንደሆነ እኛ እናውቀው። ምክንያቱም እኛ እየለመን ቢፈጠሩ ኑሮ ስንት ስሮችን ብለን እንጠይቀው ነበረ። የደም ስሮቻችን ዛሬም እንኳን እናውቃቸው። መች እናውቃቸዋለን? ዛሬስ እነዚህ ነርቮቻችን እስከ ዛሬስ ድረስ በቻወቅ ናቸው? አናውቃቸውም እኮ ገና የሚያስፈልገን ነገር ገና ሳንጠይቀው እንደሚያስፈልገን አውቆ ነው ሲያመጣን ራሱ ለህይወታችን አስፈላጊ የሆነውን ነገር በሙሉ አሟልቶ ያመጣን አምላክ አሁንም ፍጹም እምነት ካለን የሚያስፈልገንን ሰጥቶ እንደሚያኖረን ልናምን ይገባል። አይደል እንዴ? ልናምን ይገባል። እና ባንለምነው እንኳን እኛ ለዚያ እኮ ነው እናንተስ አንትሙሰ ህሱ መንግስቱ ወጽድቆ እናንተስ መንግስቱንና ጽድቁን ሹ የተባልነው። እንዲያው ሰሎሞን በመሐልዩ ያን አድርግልኝ ይህን አድርግልኝ እዚያ አውጣኝ እዚያ አግባኝ አይደል? ምንድን ነው የሚለው? አስማአኒ ቃለከ፣ ቃልህን አሰማኝ፣ መልክህን አሳየኝ። ይሄ እኮ የሚገርም ጸሎት እኮ ነው። ቃልህን አሰማኝ ና ወደ እኔ የሚለውን ቃል ያንን ቃልህን ልጅ ወንድሜ ቃልህን አሰማኝ፣ ድምፅህን አሳየኝ፣ ወደ እኔ ና ከኔ ጋር አሁን የሚለው ጸሎት ነው የአባቶቻችን የሚቀድመው ጸሎት። ስለዚህ ሐዋርያት እንዳንሞት አድነን ከሚለው ጸሎት በላይ ምን ሊሉ ይገባ ነበረ? ካንተ አትለየን። ድምፅህን እየሰማን መልክህን እያየን ባንተ እየተጽናናን አምላካችን ሆነ አባታችን ሆነ ልጆች ሆነን ካንተ ጋር እንድንኖር አድርገን። ለዚያ ነው አንድ ጸሎታቸውን ወዲያው ተቀብሎ ወዲያው ፍጻሜ የደረሰ። ምንድነው እሱ? አቤቱ አምላካችን ሆይ ጸሎት አስተምረን አሉት። የምንጸልየው ጸሎት አስተምረን ብለው ጠየቁት ሐዋርያት። እንዲያው ጸልዩ ትለናለህ፣ ለምኑኝ ትለናለህ፣ ምን ብለን እንለምን? አስተምረን ሲሉት አቡነ ዘበሰማያት አባታችን ሆይ የሚለውን ጸሎት አሳያቸው። አባታችን ሆይ በሰማያት የምትኖር፣ ወዲያው መልስ ያገኙበት ጸሎት፣ ምንም ተግሳጽ የሌለበት ጸሎት። እንዲህ ብላችሁ ጸልዩ፣ አንትሙሰ ሶበ ትጸልዩ ከመ ዝበሉ፣ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ፣ አባታችን በሉኝ። ምናችን በሉኝ አለ። እንዴት የሚጣፍጥ ቃል ነው በእውነቱ። አባታችን፣ አባቴ በሉኝ እንኳን አለ። ምንድን ያለ? አባታችን። አንድ ነን ማለት እኮ ነው። ሁላችንም አንድ የሱ ልጆች ነን። እና እሱ ከሆነ ዓለም እንዲህ የሚናጠው ለምንድን ነው? ዓለም ሰውን የማጥፊያ መሳሪያ ለመስራት ሽቅድምድም ከአንዱ የማጥፊያ መንገዱን አብልጦ ለማሳየት ይህን ያህል ሽኩቻ። ዓለም እንዲህ ትናጣለች። ዓለም እንዲህ ትናወጻለች። እንደምትሰማት ነው። ሁልጊዜ መርዶ ታሰማለች። ስጋት፣ ትልቆቹም ትንሾቹም በጣም የታጠቁትም ምንም የሌላቸው ሁሉ በስጋት ይኖራል። በምድራችንም በእኛ ሀገር እርስ በርሳቸው የገጠሙት የሚታገሉትም
በስጋት እኛም ሲቪል ወይም ሳንታጠቅ ምንም መሳሪያ ሳይኖረን ያለንም በስጋት ምክንያቱም መቼ ምን ሊመጣ እንደሚችል እንዲያው እንደ ምድራዊ ህይወት እንኳን ዋስትና የሌለው አይታችኋል። በተለያዩ አካባቢዎች በአርሲ በምናምን የሚባሉ ሀገሮች በየቀኑ ይሄን ያህል ሰው እንዲህ እንዲሆን ምንም እንዲያው ጠባቂ የሌላቸው በጎች በቃ ሃይባ የሌላቸው ቀበሮቹ እንደመጡ የሚበሉት በግ እንዲህ ነን። የመጣው ቀበሮ በሙሉ እንደፈለገ የሚያገኘን በጎች ሃይባይ ጠባቂ የሌለን ምናልባት የምንገብርለት ካልሆነ የሚጠብቀን የሌለን ይሄ ሁሉ በሆነበት ዓለም የመጀመሪያው ጸሎት እንደ ሐዋርያት አድነን እንዳንሞት ሊሆን ይችላል። ግን ከሞት ባሻገር ከማይቀረው ባሻገርም ልንለምን ይገባል። ከማይቀረው ባሻገር ሞት ማለት መለየት ማለት ነው። ሞታ ለነፍስ ርሂቅ እምእግዚአብሔር የነፍስ ሞቷ ከእግዚአብሔር መለየት ነው። ስለዚህ መስቀልህን ከማሰር ተሰቃዩን አንተን ከማሰብ ግፍህን መከራህን የተቀበልከውን ከመዘንጋት ጠብቀን። ይሄ ነው ጸሎቱ። ስጋህን ደምህን ሳንቀበል ከመኖር በኃጢአት ዓለም ተዘፍቀን ከመቸገር ከዚህ አድነን። ይሄ የአባቶቻችን ጸሎት ምስጢሩ ይሄ ነው። በእውነቱ ካንተ ከመለየት የሐዋርያት ጸሎት ይሄ ነው። እንዳንሞት ማለት ሞት ማለት በእኛ መደበኛ ፍቹ የነፍስ ከስጋ መለየት ነው አይደል? ሰው ሞት የሚባለው ምን ሲሆን ነው? ነፍሱ ከስጋው ስትለይ ነው። በነፍስ ዓለም ደግሞ ሞት የሚባለው ነፍስ ከእግዚአብሔር ወይም ሰው ከእግዚአብሔር ሲለይ ነው። እና ካንተ እንዳንለይ ከመለየት አድነን፣ ከአባታችን እቅፍ ከመውጣት አድነን ነው ዋናው። እና ዓለም ከእግዚአብሔር እቅፍ ከወጣ ከዚያ ምን መጠጊያ አለው? ሰው ከእግዚአብሔር ከተለየ ከማን ጋር ይኖራል? ምክንያቱም ከመሬት ወደ ተራራው ወደ ዋሻው እንዳይጠጋ መሬትና ተራራው ኮረብታው በሙሉ የማን ነው? የማን ነው? የእግዚአብሔር። ነፋሳቱ በምሕረት የሚነፍሱ የማን ስለሆኑ ነው? ውሃዎቹ በአግባቡ የሚፈልቁ የማን ስለሆኑ ነው? ደመናው በጊዜው ዝናብ የሚያመጣ የማን ስለሆነ ነው? የእግዚአብሔር። ከእግዚአብሔር ከተለየ እነዚህ ሁሉ ፊታቸውን ያዞራሉ። ነፋሳቱ በአግባቡ አይነፍሱም፣ አፍላጋቱ በአግባቡ አይፈሱም፣ ዝናማቱ በአግባቡ አይዘንሙም፣ ፀሐይ በአግባቡ አትወጣም፣ ከዋክብቱ በሚፈለጉት መጠን አያበሩም፣ ጨረቃ እንዲሁ ትጨልማለች። በዛሬው ዕለት የሆነው ይሄ ነው። አይሁድ ጌታን በሰቀሉና በቀራንዮ ላይ ራቁቱን ባቆሙ ጊዜ አይ እናንተ የጌታዬን እርቃኑን ልታዩ አይገባም አሉ። ፀሐይ ብርሃኑን ነሳ፣ ጨለማ ሆነ። ጨረቃ ደም መሰለ። ከዋክብት ካሉበት ተንቀጥቅጠው ረገፉ። ስለዚህ ዓለም ጨለማ ሆነች። ክርስቶስን ያጣነው ጊዜ ዓለም ትጨልማለች። ምክንያቱም የሰው ልጅ እኮ ሁል ጊዜ ደካማ ነው እኮ። አይን ቢኖረን በጨለማ ጊዜ ስንተራመስ ስንርመሰመስ ነው የምናድረው። ምክንያቱም ለጨለማ የሚሆን አይን የለንም። ደግሞ አይነ ስውር ከሆን ደግሞ በብርሃኑ ማየት አንችልም። አይን ከሌለን በብርሃኑ አናይም፣ ደግሞ አይን ካለን ደግሞ በጨለማው አናይም። ስለዚህ እንዲህ እኮ ነን እና ዓለም ብርሃኗ እግዚአብሔር ሲሆን ግን ጨለማውን ሁሉ አስወግዶ እንድታይ ያደርጋታል። እና ከእግዚአብሔር እቅፍ መለየት ነው በጣም አስቸጋሪው ነገር፣ ከእግዚአብሔር እቅፍ መለየት እና ከእግዚአብሔር እቅፍ የተለዩ ሰዎች በእግዚአብሔር እቅፍ ካሉ ሰዎች ጋር ሲገናኙ ይገርማቸዋል በጣም። እና ቅድም እንደነገርኳችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቁጣውን የገለጠበት እንዴ ለምን የጸሎቱን ቤት በአባታችሁ ቤት ተሰብስባችሁ ጸሎት ማድረግ ሲገባ ብሎ የተቆጣበትም ለዚያ ነው። ዓለም ከእግዚአብሔር ሊለይ ሆኖ ቤተ መቅደሱን የገበያ ማዕከል፣ የሸፋጭ፣ የለዋጭ፣ የቀጣፊ፣ የወንበዴ ቦታ ሲያደርጉት ያን ጊዜ እግዚአብሔር ተቆጣ፣ ገሰጻቸው። በተለይ ደግሞ አሁን እኛ የሰራነውን ቤተ መቅደስ እንደዚያ ስናደርገው ከተቆጣ
እሱ የሰራን እኛን ቤተ መቅደሶቹንማ ራሳችንማ በማይገባ ሕይወት ስንመራው እንዴት ይቀየም? ይሄ ቤተ መቅደስ የሰራ ነው እኛ ሰዎቹ ነን። እግዚአብሔር ባርኮት ቤተ መቅደሱ ነው። እኛን ግን እኛ አልሰራ ነው። ራሱን የሰራ ሰው አለ? ልጁን የፈጠረ አባት አለ? ልጇን አድቦልቡላ ወይም አንቦልቡላ የሰራች እናት አለች? የለም እኮ። ሰው የሰራን ቤተ መቅደሶች አይደለን። ማን የሰራንን? እና እግዚአብሔር የሰራውን ቤተ መቅደስ የሚያፈርሰውን ሎቱኒ ያንህሎ እግዚአብሔር፣ እሱን ራሱን እግዚአብሔር ያፈርሰዋል። እኛ ራሳችን ማፍረስ ማለት ምን ማለት ነው? ማይደረ እግዚአብሔር የእግዚአብሔር ማደሪያ መሆን ሲገባን የሰይጣን ማደሪያ ማድረግ፣ የበጎነት ማደሪያ መሆን ሲገባን የክፋት ማደሪያ ማድረግ፣ የመዋደድ ማደሪያ መሆን ሲገባን የመጠላላት ማደሪያ ማድረግ፣ የጠብ ማደሪያ ማድረግ፣ የመተዛዘን ማደሪያ መሆን ሲገባን የመቀናናት ማደሪያ መሆን። ስለዚህ ራሳችንን ወደ ሰይጣንነት ወይም የሰይጣን ማደሪያ ወደ መሆን ስንቀይረው ያን ጊዜ እግዚአብሔር ያዝናል፣ ይቆጣልም። እንደዚያ ነው የሆነው። ቅድም እንደነገርኳችሁ ወደ 17ኛው መቶ ክፍለ ዘመን ታሪክ ወስዳችኋለሁ ብያችኋለሁና በኢትዮጵያ ታሪክ በእውነቱ በኢአማኒነት የመሩ ኢትዮጵያን የመሩ ወደ 5-6 እየሆኑ ነው እንግዲህ በኢትዮጵያ ታሪክ። አንዱ በዚህ ዕለት የምናስታውሰው በተለይ በኢትዮጵያ ታሪክ ትልቅ የታሪክ ጠባሳ አሳልፎ ከሄዱት ክፉ መሪዎች፣ የኢትዮጵያ መሪዎች፣ ክፉ መሪዎች መካከል በዛሬው ዕለት የምናስታውሰው አንድ ሰው አለ እና ይህ ሰው በዛሬው ዕለት ተመልሶ ክብር ያገኘበት ዕለት መሆኑን ነው የምናስታውስ። በተለይ እንደ ደብረ ታቦር ትልቅ ታሪክ በዚህ ቀን እናስታውሳለን ማለት ነው እና ዛሬ የቅዱሱ አባት የአምደ ሥላሴ ዕረፍታቸው ነው። አምደ ሥላሴ ማለት የማህበረ ሥላሴ አበምኔት ናቸው። ማህበረ ሥላሴ ወደ ሱዳን ጠረፍ መተማ አካባቢ ያለ ታላቅ ገዳም ነው። ስርዓተ ገዳሙ እንዳለ እንደተከበረ ያለ ገዳም ነው በእውነቱ። በዚህ ገዳም የሚገራርሙ ነገሮች አሉ፣ በጣም የሚገራርሙ ነገሮች እና ከሚገርሙ ነገሮች እንስሳቱ እንኳን ስርዓት እንደጠበቁ የሚኖሩ ናቸው እና ላሞቹን የሚጠብቁ አባቶች ላምና ጥጃዎችን ያገናኙና ከዚያ በኋላ ላምና ጥጃዎችን እንዲለያዩ ሲፈልጉ ወገን 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 ይላሉ። በዚህ ጊዜ ጥጃ ወደ መሰማሪያው ላምም ወደ መሄጃዋ ነው የምትሄድ እንጂ እንደኛ ጥጃ ተገዳ አይደለም የምትወሰደው። እና ጥጆች እናታቸውን ጥለው የሚሄዱት በዚህ ድምፅ ብቻ ነው። ላሞቹም ጥጆቻቸውን ትተው ይሄዳሉ ማለት ነው። እና ላሞቹ እንኳን የአባቶችን ድምፅ የሚሰሙበት ገዳም ነው ይሄ ገዳም፣ ማህበረ ሥላሴ የሚባለው ገዳም። ረጅም ርቀት ጫማ አይለበስበትም። ይሄ ዘመናዊ ነገሮች ጎማ ምናምን የሚባሉ ብረት የሚባሉ ነገሮች ሁሉ አይገቡም። ቅልና የስፌት እቃዎች ናቸው። እስካሁን ድረስ በመኪና ፈጭተው አይበሉ፣ በእጅ የተፈጨ ብቻ ነው እና ያም ደግሞ ከሁለት ሆኖ በጣም በሚያሳዝን ሁኔታ ሊበላ የማይቻል ያንን ምግብ ለመመገብ ከዚህ ከዓለሙ ምግብ 7 ቀን ሌላ ምግብ እየበሉ የሚቆዩበታል። አሁን እኛ ብንሄድ ወደ ማህበረ ሥላሴ ገዳም ወደ ገዳሙ ለመግባት 7 ቀን መቆያለን። 7 ቀን ከዚያ ሳንቆይ ወደ ገዳሙ አንገባም። ለምን? ይህን ዓለማዊውን ምግብ ሙሉ ለሙሉ ከሰውነታችን የምናስወግድበት ጊዜ እና ይህን አስተሳሰብ ከዚህ እንደ ባህር ሁከት ከበዛበት ዓለም የሄድንበትን አስተሳሰብ የምናስወግድበት ጊዜ ይሰጠናል። ከዚያ በኋላ ጫማ ሳንለብስ ገብተን ነው እዚያ ውስጥ እንትን የምንል ማለት ነው እና ይህን ገዳም በተለይ ምንም እንኳን በህቡ ብዙ ቅዱሳን ያለፉበት ገዳም ቢሆንም በሚታይ መንገድ የመሰረቱት አባት አቡነ አምደ ሥላሴ ይባላሉ። ማን ይባላሉ? አቡነ አምደ ሥላሴ።
እኒህ ሰው በማኅበረ ሥላሴ ገዳም መስርተው በነበሩበት ዘመን የኢትዮጵያ መሪ ደግሞ እጅግ በጣም ከባድ ሰው ነበረ። በጣም አስቸጋሪ ሰው እና የኢትዮጵያን ስርዓተ መንግስት ያፋለሰ በኢትዮጵያ ምድር የማይታወጅ አዋጅ አወጀ። የካቶሊክ ሃይማኖት የኢትዮጵያ ሃይማኖት ይሁን ብሎ ያወጀ በጣም ክፉ ሰው እና ይህ ሰው 7 ዓመት ኢትዮጵያን አተራምሷል። ያው መቼስ ምድሪቱ በደም ታጥባለች። በአንድ ቀን ብቻ እስከ 8000 ሰው ተገድሏል። በአንድ ቀን ብቻ አንድ ሜዳ ላይ 8000 ሰው። እንግዲህ ይሄ የኢትዮጵያ የኛው ታሪካችን ነው። የኛው የራሳችን አሳፋሪ ታሪክ። ጥንተ ነገሩ እንደምነው ስንል እንግዲህ በ1500 አካባቢ ጀምሮ ድንግል በ15 ዓመት የመንከራተት ጉዞ ካረፉ በኋላ በልጃቸው አጼ ገላውዲዮስ በትረ መንግስቱን ይዘው እንደገና ያው ከግፈኛው ጠላት ጋር ገጠሙ ማለት ነው። በዚህ ጊዜ ከዚያ የተጠየቁ ሰዎች 200 ሆነው ሊረዱ መጡ። ፖርቹጋሎች መጥተው በጋራ ገጥመው ግራኝ አህመድን በጋራ አሸነፉ። ግራኝ አህመድን ካሸነፉ በኋላ አንድ ጥያቄ አነሱ ለአጼ ገላውዲዮስ። ምን የሚል ጥያቄ ነበረ? በል እንግዲህ አባት በጠየቀው መሰረት ይበሉ ሀገርዎትን በካቶሊክ እምነት እንድትመራ ያድርጉ ወይም ይዘዙ። ለዚህ ደግሞ ከኛ ከመጣነው መካከል አንዳችን ጳጳስ ሆነን እንድንመራ ተቀብተን መተናል። እናም መንበረ ጵጵስናችን ወይም የፖፑ መኖሪያ እንደሚታወቀው ሮም ነው እና በቫቲካኑ መመሪያም ወይም መንበር ኢትዮጵያ እንድትመራ አድርግ እንጂ በግብፁ አይሁን ብሎ ተናገሩና የመጡ መልእክተኞች። አጼ ገላውዲዮስ ግን አባቴ ስለሞቱ ያሉትን እኔ ማወቅ አልቻልኩም፣ ምክንያቱም አርፈዋል። በሞቱት አባቴ ዋሽታችሁ ግን ይሄን ብትሉ ትክክል አይደላችሁም፣ ደብዳቤውን አምጡልኝ ሲሏቸው ደብዳቤውን ማምጣት አልቻሉም። ከዚህ በኋላ እንግዲያስ አሏቸው አጼ ገላውዲዮስ በጉልበት አግዛችሁናል፣ እኛም ጠላት በተነሳባችሁ ጊዜ ወታደር እንልካለን። ስለ ድካማችሁ፣ ስለወጣችሁበት፣ ስለወረዳችሁበት ገንዘብ እንሰጣችኋለን እንጂ ማንነታችን ሃይማኖታችንማ አንሰጣችሁም አሉ። ምናችን አንሰጣችሁም? ቀድሞስ ምን ችግር ገጥሟቸው ተዋጉ? ከግራኝ አህመድ ጋር እኮ ሃይማኖታቸውን እንዳይለውጡ አይደል የተዋጉት? እና መጥቶ እንደገና ሃይማኖታችሁን እናስለውጣችሁ ካለ ሌላ ምን ትርጉም አለው? በዚህ ምክንያት በሉ ሂዱ ብለው መልሰው ወርቅ ብር ሰጥተው ሰደዷቸው። ከዚያ በኋላ በየጊዜው እስበርሳችንም በተለያየ መንገድ እዚሁ መኖር የሚፈልጉም እዚሁ እንዲኖሩ ተፈቀደላቸው። እዚህ የሚኖሩት በተለይ እዚሁ እየተጋቡ ሐሳባቸውን እያሰረጹ ብዙ ደከሙ። ይሄ በሆነ በብዙ ዓመታት ሂደት ተሳክቶላቸው ይሄንን አሁን የምላቸውን ታሪክ እንዲያገኙ ተደረጉ ማለት ነው። እና በእውነት ለመናገር ይሄ በዛሬው ዕለት የምናነሳው ታሪክ የማሳያችሁ ታሪክ ልክ እንደ ግራኝ አህመድ ዘመን ሁሉ የኢትዮጵያውያን የክርስቲያኖች ጭፍጨፋ እጅግ በሚያሳዝን ሁኔታ የተከናወነበት ጊዜ ነው። በአንድ ቀን 8000 ሰው እየታረደ 7 ዓመት ቆይተናል ማለት ነው። እና ይሄ ክርስቲያኖች ምንም እንኳን በእግዚአብሔር ጥበቃ ያን ዘመን ቢያልፉትም ግን እጅግ በጣም የሚያሳዝን ነበር። እና በዚያ ጊዜ ብዙ ደጋግ አባቶች ነበሩ። በዚያ ጊዜ አቡነ ሂሩታ አምላክ የሚባሉ እዚህ ዳጋ እስጢፋኖስ የሚኖሩ የመሰረቱት ገዳም ላይ ዳጋ እስጢፋኖስ ብዙ አባቶች ነበሩ። አቡነ አምደ ሥላሴ ደግሞ እዚህ ማኅበረ ሥላሴ ላይ ነበሩ። ደግሞ በዚህ በወገራ በኩል አንድ ትልቅ ገዳም አለ፣ ጩይ ማርያም ትባላለች። እዚያ ደግሞ እንዲሁ አንድ ታላቅ አባት ነበሩ። በየቦታው እዚህ እኛው ደግሞ ደራ ውስጥ ያለው አቡነ ሐራ ገዳም በዚያ ጊዜ አቡነ ሐራ ድንግል ነበሩ።
በዚህም ደግሞ ወለተ ጴጥሮስ የምትባል ታላቅ እናት ነበረች። እነዚህ እናቶች አባቶች ሁሉ በነበሩበት ጊዜ የኢትዮጵያ ታሪክ እነዚህ ደጋግ አባቶች ባሉበት እነዚህ ዓለምን ንቀው ንጽህናቸውን ጠብቀው ከሚበላው እንኳን ከሚጠጣው እንኳን ቀንሰው ለእግዚአብሔር ሲሉ የዕለት ዓርቡን ዋጋ በማሰብ ጌታችን ያደረገውን ተጋድሎ የኔ ዕዳ አለብኝ በማለት በሚጋደሉበት ዘመን የነበሩ ናቸው ማለት ነው። እና ፋሲል እንዲነግስ ሃይማኖት እንዲመለስ በአቡነ አምደ ሥላሴ አማካኝነት ሆኗል ማለት ነው። በዚህ ዕለት ወይም ይህን ያደረጉ አባት ያረፉበት ዕለት ነው። እንግዲህ ማህበረ ሥላሴ እንደ ቀደመው ዘመን ሰላም ጊዜ ቢሆን ማህበረ ሥላሴ ዛሬ የሚሳምበት ዕለት ነው እና እኒህ አባት በዛሬው ዕለት ያረፉበት ነው ማለት ነው። እና ምንድን ነው የሆነው ካላችሁ በሳቸው የገድል ዘመን ወይም የማስተማር ዘመን በጎንደር ታሪክ የትርጓሜ ጀማሪም እንደሆኑ ይነገርላቸዋል። አቡነ አምደ ሥላሴ ዛሬም ትርጓሜ ያስተማሩበት ቦታ በቅርስነት የማህበረ ሥላሴ የገዳሙ ርስት ሆኖ ተቀምጦ እናገኘዋለን ማለት ነው። እና እሳቸው በአበምኔትነት ወይም በገዳም መስራችነት በመናኝነት በዚህ ምድር እያሉ የኢትዮጵያን ታሪክ የሚያበላሸው ሰው ተነሳ እና እንዳልኳችሁ ሃይማኖት በኦርቶዶክስ ተዋሕዶ ወይም ተዋሕዶ ሃይማኖት ይፍለስ የካቶሊክ ሃይማኖት ይንገስ ብሎ አዋጅ አወጀ። ይሄንን አደረገ። 7 ዓመት በዚህ መንገድ ገዛ። እጅግ ብዙ ሰዎች አለቁ። በዚህ ዕለት ግን በእግዚአብሔር ተአምር በእውነቱ የእግዚአብሔር ድንቅ ሥራ ይገለጽ ዘንድ ምላሱ ተጎልጉሎ ወጥቶ ወደ ደረቱ ደረሰ። ይሄ በቀድሞ ታሪክም የቆየ ነው። ወይም ምላሱ ተይዞ መናገር የማይችል ሆነ። ንስጥሮስ እመቤታችንን ማመስገን ሲያቆም እንደዚህ ነበር የሆነ እና አንደበቱ ተጎልጉሎ ወጣ ወይም ማመስገን መናገር የማይችል ሆነ። በዚህ ጊዜ ተጨነቀ። ይህ ሰው የኢትዮጵያ ጠላት እንዲያው በእውነት ኢትዮጵያን አንገት ያስደፋ ስሙ ማን ነው ካላችሁኝ አፄ ሱስንዮስ ይባላል። እንግዲህ እንዲያው ብዙ ጊዜ እንዳልጠራው ነው እስካሁን ያዘገየሁላችሁ። ግን በኋላ ፍጻሜውን ደግሞ ስለምናይ ፍጻሜውን ስናይ ደግሞ መቼስ እግዚአብሔር የሚቅር ብሏልና እኛም ይቅር እንላለን። በተለይ አሪንጎ አቦ ላይ ወደ 18,000 የሚሆኑ የኢትዮጵያ ሊቃውንት ተሰብስበው ይህን ሰው ለምን የካቶሊክ ሃይማኖት ከሐዋርያት ያልመጣ በሆነ ዘመን የተመሰረተ ነገስታት ለመሪነት ለመምራት እንዲመቻቸው አድርገው የሰሩት መለካውያን የሚባሉ ወይም የንጉሥ ጥቅመኞች የሆኑ አባቶች የነበሩ በዚያ ጊዜ እነዚያ ያጸኑትን ሃይማኖት እንዴት በኢትዮጵያ ይመልሳል ይህ ሰው? ስለዚህ ልናወግዘው ይገባል። እናም ደግሞ ህዝቡን በዚህ መንገድ አስተምረን ልናተርፍ ይገባል ብለው ወደ 18,000 የሚሆኑ ወለተ ጴጥሮስን ጭምር እናቶችም ያሉበት እዚህ አሪንጎ አቦ እንትኑ የአፄ ሱስንዮስ ቤተ መንግስቱ እዚህ አሪንጎ አቦ ነበርና ተሰበሰቡ። እሱ ለዘመቻ እንደሄደ እዚሁ ቤተ መንግስቱ አካባቢ ተሰብስበን እሱ ባለበት ወይም ደግሞ ከሌለ በተወካዩ ልንሰበሰብና ልንመካከር ይገባል ከንጉሱ ጋራ። ምክንያቱም መሪያችን ነውና ልናማክረው ልንመካከር ይገባል ብለው መጡ። ተሰብስበው ባሉበት እነሱ በተሰበሰቡበት ዘወር አድርጎ ጉድጓድ ቆፍሮ ትልቅ ጉድጓድ እነዚያን 18,000 ሁሉ ገድሎ ጉድጓድ ውስጥ ቀበራቸው እና እነዚህ 18,000 የሚሆኑ ሊቃውንት መነኮሳት፣ መናንያት፣ ተጋዳሊያን ሁሉ በአንድ ቀን የተረሸኑበት እዚህ አሪንጎ አቦ ዛሬ ራሱ ጉድጓዱ አልሞላም አለ እንዳለ አለ። ከዚያ በኋላ ያው በያሉበት የኢትዮጵያ አርበኞች ተዋጉ። 7 ዓመት ተዋጉ። በመጨረሻ ግን እግዚአብሔርም ከነሱ ጋር ተዋጋ። አንዳንድ ጊዜ እግዚአብሔር ዝም ሲል ቅድም እንዳልኳችሁ የማይሰማ ይመስላል እና ግፈኞችም ግፋቸውን የወደደላቸው ይመስላቸዋል እና ሰውን መግደል፣ ሰውን ማሳደድ፣ ሰውን መጉዳት፣ ሃይማኖት ማጥፋት
በቃ የተሰጣቸው ተልእኮ እስኪመስላቸው ድረስ ይሰራሉ። የእግዚአብሔር ፍርድ ግን አንድ ቀን ይመጣል። ቅድም እንዳልኳችሁ ጌታችን ማይበሉ ሲነሳና ሐዋርያ ሲጮሁ መጀመሪያ የገሰጸ ማይበሉን አይደለም። ማንን ነው የገሰጸ? ማንን ነው የገሰጸ? ራሳቸውን ሐዋርያትን። ለምንድን ነው? መጀመሪያ እኛ ውስጥ መጥራት ያለበት መጥራት አለበት። እኛ ሳንስተካከል እግዚአብሔር ዓለምን ሊያስተካከላት አይችልም። እኛ ስንስተካከል እንደ ቃሉ እንደ ሕጉ ስንመራ ያን ጊዜ እኛ ስንስተካከል ነው ዓለም ምስትስተካከለው። ምን የሚባል አባባል አለ መሰላችሁ? አንድ ፈላስፋ ጥናት እያካሄደ እያለ ልጁ ከጎኑ መጥቶ ያስቸግረዋል እና ያስቸግረዋል። ሲያስቸግረው አንድ ከፊቱ የዓለም ካርታ ያገኛል። የዓለም ካርታ ነው። የምን ካርታ ነው? የዓለም ካርታ። ለልጁ ቀደደና በልንካ ይሄን አስተካክል አለው። ምን ለማድረግ ነው ያንን ወረቀት ቀዶ የሰጠው? ልጁ ያችን ዓለም እንደዚህ አገናኝቶ ካርታዋን አስማምቶ አገናኝቶ እስኪጨርስ ድረስ እሱ ያንን የሚጽፈውን የሚያጠናውን ለማጥናት የሚመራመረው ለመመራመር ጊዜ እንዲያገኝ ነበረ። ልጁን ስራ እንዲይዝ እየፈጠረለት ነው፣ ስራ እየፈጠረለት። ልጁ ግን ያችን ወረቀት ገልበጥ አድርጎ አየና ወዲያው አስተካክሎ ወዲያው ሰጠው። ወዲያው አስተካክሎ ሲሰጠው ልጅ አፈጠንከውስ አለው። አዎ አለ። ለምንድን ነው ሲለው ዓለሙን እንዴት በአንድ ጊዜ የዓለሙን ካርታ አስተካከልከው ሲለው አላየኸውም እንጂ በግልባጩ የሰው ፎቶ አለ አለው። እና ሰውን ሳስተካከለው ዓለም ተስተካከለች አለው። እንግዲህ ልጁ ያስተካከለ የዓለሙን ካርታ አይደለም። የዓለሙን ካርታ እንዴት ሆኖ መስተካከል እንደሚችል ሕፃን ስለሆነ ያውቀውም። የሰውን ገልብጡ የሰውን ፎቶ ሲያስተካክለው ግን የሰውን ቅርጻ አካል ያውቀዋል። ስለዚህ በግልባጩ ያለውን ሰው ሲያስተካክለው ደግሞ ማን ይስተካከላል? በጀርባ ያለችው ዓለም ተስተካከለች ማለት ነው። እና ያ ፈላስፋ የራሱን ጥናት ተወና እንደገና ወደ ልጁ ፍልስፍና ተመለሰ። አየው፣ ሰውን ሲያስተካክሉት ማን ይስተካከላል? ዓለም ይስተካከላል። ዓለምን አስተካክላለሁ ብለህ ሰውን ሳታስተካከል ብትሮጥ ግን ምን ይሆናል? ምንም። አሁን እኛ የሚገርማችሁ እነገሌ እንዲህ ያደረጉን፣ እነዚያ እንዲህ ያደረጉን፣ እነገሌ እንዲበደሉን በደሉን ነው እንጂ ለምንድን ነው እንደዚያ የሆነው የሚለውን ግን አናስበውም። ራሳችን ያስተካከልን ቀን ያን ጊዜ ዓለም ትስተካከላለች። ሰዎች የተስተካከልን ቀን ዓለም ትስተካከላለች። እንደዚያ እኮ ነው የሚሆነው። ዓለም በራሷ ክፉ አይደለችም። እንዲያውም በደጋጉ ዘመን ደግነት ይነገርባት የነበረችን ዓለም በእኛ ዘመን አከፋናት። እንዲያውም እኛ ተወቃሾች ነን። ዓለም ራሷ የምትናገር ብትሆን እንደ ኖህ ዘመን አሕዛብ አበላሹኝ እንዳለችው እናንተ በዚህ ዘመን የተነሳችሁ በሰላም የምንወረውን አበላሻችሁኝ ትለን ነበር። ምክንያቱም እኮ 8000 ዓመት ምናምን ሆኗታል እኮ ዓለም እስካሁንም እኮ ኑራለች። በእኛ ዘመን ተለይታ ዓለም ከፋች እንዴት ትባላለች? በደናዎቹ ዘመን ደና ነበረቻ፣ በክፉዎቹ ዘመን ከፍታለች። ስለዚህ እኛ ስንስተካከል ማን ይስተካከላል? ዓለም ይስተካከላል። እንደዚያ ነው የሚሆነው። ዓለም የሚስተካከለው እኛ ስንስተካከል ነው። እና 7 ዓመት ለምን አዘገየው ሲባል ክርስቲያኖቹ መስተካከል ነበረባቸው። ክርስቲያኖቹ ራሳቸው ሳይስተካከሉ ዓለም ሊስተካከል አይችልም። ንስሐ ሲገቡ እግዚአብሔርን ሲጠይቁ፣ ገዳማውያኑ በገዳም ዓለማውያኑ በዓለም እግዚአብሔርን በጸሎት በምህላ ሲጠይቁት ግን ይህ ሰው አንደበቱ የማይናገር ሆነ። ያን ያወጀበትን አዋጅ መልሶ የማይደግመው ሆነ። በዚያ ጊዜ ልጁ ደገኛው ንጉሥ ፋሲለደስ ነው። ፋሲለደስ እና ፋሲል ምንም እንኳን አባቱ ስለሆነ መንግስቱን ላለማጣት ከአባቱ ጋር ቢሆንም ሃይማኖቱ ግን ክርስቲያን ነበረ እና በአባቱ ይናደድ ነበር። ማታ ማታ እረተው እያለ ከአባቱ ጋር ይጣላል። ቀን ቀን ደግሞ ከአባቱ ጋር ከገጠሙ ጋር ገጥሞ ይውላል። በዚህ ጊዜ ግን አባቱ አንደበቱ ሲዘጋ በዚህ አሁን እንደ ጥሩ እድል ቆጠረ ማለት ነው። አፄ ፋሲለደስ ምን አደረገ? ገዳማውያኑን ከያሉበት ጠራ። እና አቡነ ሐራን እና አምደ ሥላሴ እና አቡነ አምደ ሥላሴን እነዚህ የጭዩ ገዳማ በምኔት ሂሩተ ድንግልን ሌሎቹንም አባቶች ከያሉበት ጠርቶ ሰበሰበ። ሌሎችም አሉ በየቦታው ብዙ ናቸው። የጸሎቱ መሪ ግን አምደ ሥላሴ አቡነ አምደ ሥላሴ ነበሩ። ማን ናቸው? አቡነ አምደ ሥላሴ። ከዚያ ጸሎቱ ተጀመረ። ከጸሎቱ ፍጻሜ በኋላ ምን አሉት? አቡነ አምደ ሥላሴ አፄ ሱስንዮስን
አሁን አንደበትህን እግዚአብሔር ቢመልስልህ ሃይማኖተ ተዋሕዶ ይመለስ ፋሲል ይንገስ ብለህ አዋጅ ታውጃለህ አሉት። ያው ምን ማድረግ አይችልም ብያቸዋለሁ፣ መናገር አይችልም። ስለዚህ መልሱ በምንድን ነው? አንገቱን በመነቅነቅ ነው የሚሆነው። ያንን ክፉ አዋጅ ያወጀበት አንደበቱ ተዘግቷል። የካቶሊክ እምነት ማለት ክርስቶስን ሁለት ባህሪ አንድ አካል የሚያደርግ በባህሪ የሚከፋፍል ነው። ስለዚህ ያንን ሃይማኖት ነው ያመና አንድ አካል አንድ ባህሪ ብላ አዋህዳ በምትኖረው ሀገር ላይ ወልድ ዋሂድ በመለኮት ብላ በምታምን ሀገር ላይ ነው ይሄንን ክፉ መርዝ የነዛ። እመቤታችንን የወለደችው እንግዲህ ባህሪ ሰብን እንጂ ባህሪ ቃልን እንዳልሆነ የሚያውጀውን አዋጅ ነው በዚህ ጊዜ እንዲያፈርስ የታዘዘው የተጠየቀው። ስለዚህ መልስ መስጠት ያለበት በአንገቱ ነበርና አንገቱን ነቅንቆ እሺ አለ። አቡነ አምደ ሥላሴ የተነሱና በመስቀላቸው ባርከው በመስቀላቸው ሲያሳልሙት ያ የተዘጋ የወጣ አንደበት ተመልሶ መናገር ጀመረ ይላል። ይሄ ንግግር ይሄ አዋጅ በሰውየው ደግነት ሳይሆን በመጡ አባቶቻችን ብቃት ደግነት የሆነ ነው። ከዚያ የእሳቸው እረፍታቸው ዛሬ ስለሆነ ነው ይሄን የምናነሳው ማለት ነው። ጉዳዩ የሆነው ሰኔ 10 ቀን ነው፣ ግን እረፍታቸው ዛሬ ነውና የህይወት ታሪክ የሚነገረው በሟቹ ቀን ነው አይደል? ስለዚህ ሃይማኖቱን መለሱ እና እሱም አፉ መናገር ሲጀምር እንዲህ ብሎ ተናገረ። ፋሲል ልጄ ይንገስ፣ ሃይማኖተ ተዋሕዶ ይመለስ ብሎ አዋጅ አወጀ። ከዚያ በኋላ በ1624 አፄ ፋሲለደስ የኢትዮጵያ ንጉሠ ነገሥት ሆነው ተሾሙ። አምደ ሥላሴ ይሄን አድርገው ከዚያው ብሉይ ከአዲስ ማስተማር ቀጠሉ። እዚያ ወደ ገዳማቸው ሄደው በዚህ ዕለት አረፉ ይለናል ታሪካቸው። እንግዲህ ይሄንን ስናስብ የኢትዮጵያም አባቶቻችን ገርሉ ተጋድለው ዕለተ ዓርብን በግብር እያሰቡ በዚህ ጊዜ በዚህ በሱስንዮስ የ7 ዓመት ግዛት ከደብረ ሞጊና ከተለያዩ ገዳማት አባቶች እንዲህ ይሉ ነበረ። ኑ እንሂድ ወደ ጎንደር ሰማዕትነት እንዳያመልጠን እየተባባሉ እየተጠራሩ ለሰማዕትነት ወደ ጎንደር እየሄዱ ጎንደር ላይ ይገደሉ ይሰዉ ነበረ። እንዲያውም በአንድ ወቅት ምን ይባላል? አፄ ሱስንዮስ ናቸው አፄ ፋሲለደስ ናቸው ይባላል። በአፄ ሱስንዮስ ልተርከውና ደብረ ብርሃን ዝቅ ብሎ አንድ ቆባስጥል የሚባል በር አለ። ይሄ ከአንገረብ ወተን ከመደበኛው መንገድ የምንገናኝበት ነው። ቦታው ቆባስጥል ይባላል። ለምንድን ነው ቆባስጥል የተባለው ሲባል አባቶችን መግደል ሲደክማቸው ወታደሮች በቃ እንዳይመጡ እዚያ ላይ አስቀሯቸው ብለው በሩ ላይ መተው የጎንደርን ቤተ መንግስት ሊያገኙ የሚገቡበት መንገድ ላይ ሰው አስቀመጡ። ለምን? መነኮሳቱ ወደ ንጉሱ ሲመጡ እንዳይሄዱ የሚከለክል ነው። እና እነሱ ደግሞ ምን ያደረጉ? ሰማዕትነት እንዳይቀርባቸው ራሳቸው ላይ ፎጣ ያስራሉ፣ ሻሻቸውን በፎጣ ይሸፍናሉ ወይም በሻሽ ያስራሉ። ያለዚያም ቆባቸውን ያወልቁና በባዶ ራስ ይገቡና ከዚያ ከንጉሱ ዘንድ ሲደርሱ ቆባቸውን ይለብሱና ሃይማኖትን ክዳል ይሉታል። ቆባቸውን የሚያወልቁት ለምንድን ነው ሲባል ሰማዕትነትን ለማግኘት ነው። እኛ ደግሞ ሰማዕትነት እንዳይመጣብን አንዳንድ ጊዜ በሃይማኖት የሚገድሉ ሰዎች እንዳይገድሉን ከአንገታችን ማተብ እንቆርጣለን። ምክንያቱም ማተባችን አይተው እንዳይገድሉን። ግብጾች እንዲያውም ለዚህ ብልሃት ሰርተዋል። ልጆቻቸውን እንደተወለዱ እዚህ እጃቸው ላይ የመስቀል አርማ ይሰሩባቸዋል በንቅሳት እና እዚህ ላይ በመስቀል ይነቅሷቸዋል እጃቸው ላይ። ለምንድን ነው? ማተባቸውን ፈርተው ቢቆርጡ እንኳን ንቅሳታቸውን መጣል አይችሉም። እንዴት አድርገው ይጥሉታል? አካላቸው ላይ የተቀረጸ ስለሆነ። ስለዚህ ልጆቻቸው ለሰማዕትነት ይበቁላቸዋል ማለት ነው። ሰማዕትነት እኮ ለምነን ማናገኘው አባቶቻችን ተጠራርተው የሄዱለት እኮ ነው። ሰማዕትነት አያምልጣችሁ እየተባባሉ እኛ ክርስትናችን ስላላደገ ወይም መንፈሳዊነታችን ገና ስለሆን የሰማዕትነት ዜና ሲሰማ አቤት አይድረስ እንላለን። ሌላው ግን እንዲያው ምድሪቱ ከክርስቲያን እንዳትራቆትም ደግሞ ልናስብ ያስፈልጋል። በእርግጥ ግን
ሰማዕትነት የሚፈራ አይደለም፣ የሚወደድ ለክብር የሚበቃበት ነው። ይህንም አባቶቻችን አሳይተውና እነ አቡነ አምደ ሥላሴ ደግሞ ያንን ሁሉ የመከራ ዘመን በጸሎታቸው ገተው ራሱኑ አሳምነው ራሱኑ ገዳዩን ክርስቲያን አድርገውታል። በእውነቱ ይሄ ደግሞ የሚገርም ነው አይደል? ራሱኑ ገዳዩን ከሚሞቱት ከክርስቲያኖች ወገን እንዲሆን ማድረግ። በዚህ ጊዜ ነበረ በሱስንዮስ ስር ሆነው የኢትዮጵያን ሕዝብ እያተራመሱ የነበሩ የካቶሊክ ልዑካን ደነገጡ። ፋሲል ነገሰ፣ ሃይማኖት ተመለሰ፣ ሃይማኖት ኦርቶዶክስ ተዋሕዶ አንድ ሆነች። ስለዚህ አንድ ሲሆን የሚጣላ ጠፋ። ሲጨነቁ ምን አሉ? አልፎንሱ መንዴዝ የሚባል ነበረ። አይ የኢትዮጵያ ሊቃውንት እኮ የሚያምኑት ውሸታቸውን ነው፣ መከራከር አለብን እንዲሁም አሉ፣ መከራከር አለብን። እና ፋሲልም ይሄን ወደደ። በእርግጥ የሊቃውንቱም ጥያቄ ነው። ይሄ 7 ዓመት ደም ሲያፋስስ የኖረ አልፎኒሱ ዝም ብሎ ሊሄድ አይገባውም፣ ልንከራከረውና አቅሙን ልናሳየው ይገባል የሚል ደግሞ ከነ በትረ ጊዮርጊስ ከሚባሉ ከሊቃውንቱ ደግሞ መጣ ደግሞ። ስለዚህ አጼ ፋሲለደስ ወይም ፋሲል ባጭሩ ፋሲል የምንላቸው በምህጻር ማለት ነው። ፋሲለደስ ሲሞላ ስማቸው ነው። እሳቸው ሊቃውንቱን በአንድ ወገን ካቶሊካውያኑን በአንድ ወገን አድርገው ጉባኤ ሰሩ። ክርክሩ ተጀመረ እና በጉባኤ ልማድ በዚህ በኩል ሊቃውንቱ አሉ፣ እነ በትረ ጊዮርጊስ አፈ ጉባኤ የሆኑበት እጨጌ በትረ ጊዮርጊስ፣ በዚህ በኩል ደግሞ ካቶሊካውያኑ አሉ። አልፎኒሱ መንዴዝ የሚባለው ደግሞ መሪ የሆነበት። በደንብ አዳምጡልኝ፣ ክርክሩ ሊጀመር ነው እና ጠይቅ ወይ ተጠየቅ የሚባል አባባል አለ በሊቃውንት አነጋገር። አንዱ ክፍል ይጠይቃል፣ አንደኛው ይመልሳል። እንደዚህ ነው የክርክሩ። አንዱ ክፍል መጠየቅ አለበት ወይ ከሊቃውንቱ ወይ ከመናፍቃኑ። በመካከል በዳኝነት ደግሞ አጼ ፋሲለደስ አሉ እና ማን ይጠይቅ ሲባል አልፎኒሱ መንዴዝ እኔ እጠይቃለሁ አለ። ምክንያቱም መጠየቅ ከባድ ነዋ። ምን ይላሉ? መጠየቅ አቀበት መጠየቅ ደግሞ ቁልቁለት ነው ይላሉ። የእንታረገወይን ናቸው የደብረ ሃይማኖት መካነ ኢየሱስ ጉባኤ ቤት መምህር ናቸውና ታውቋቸዋላችሁ። የሁላችን አባት ናቸው፣ በረከታቸው ይድረሰን። እና መጠየቅ አቀበት ነው፣ መጠየቅ ግን ቁልቁለት ነው ይላሉና መናፍቃን ብዙ ጊዜ እንጠይቅ ነው የሚሉ እና እንጠይቅ አሉና አልፎኒሱ መንዴዝ እነ በትረ ጊዮርጊስ እንጠይቃቸው። ምን ብሎ ነው የጠየቃቸው? በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስን የእግዚአብሔር ልጅ ነው የሚል አምጡልኝ አሉ አልፎኒሱ መንዴዝ። በመጽሐፍ ቅዱስ ውስጥ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው የሚል አለ ወይ? አለ ወይ? ይሄን ካመጣችሁልኝ እውነትም እውነተኞች ናችሁ እናንተ አለ ሊቃውንቱን። እንግዲህ መቼስ ጥያቄውን አምጥቶ ትምቷል እና በሮሜ ክታቡ ቅዱስ ጳውሎስ ምዕራፍ 10 ቁጥር 5 ላይ እንዲህ ይላል፣ ወሶበ እንዘ ጸሩንነ ተሳሃለነ በሞተ ወልዱ። ምዕራፍ 5 ቁጥር 10 ላይ እኛ የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ታረቀን። በማን ሞት? በማን ሞት? በልጁ ሞት ታረቀን። በልጁ ሞት የተባለ ልጁ የተባለ የማን ልጅ ነው? እግዚአብሔር ለእግዚአብሔር እኛ ወሶበ እንዘ ጸሩንነ ለእግዚአብሔር ለእግዚአብሔር አብ ጠላቶቹ ሳለን በማን ሞት ታረቀን? በማን ሞት? በልጁ ሞት። እንዲያውም ይገርማችኋል ከዚያ ቀን ጀምሮ እንደገና በሮም ተሰምቶ ይሄ ነገር ዛሬ ከዚያ በኋላ ካቶሊኮች ኢየሱስ ክርስቶስን የእግዚአብሔር ልጅ ይሉታል። ከዚያ ጊዜ በኋላ ማለት ነው። እስከዚያ ድረስ የእግዚአብሔር ልጅ አይሉትም ነበር እና የእግዚአብሔር በልጁ እኛ የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ታረቀን ይልባል አሉ እጨጌ በትረ ጊዮርጊስ። ወዲያው ካፉ ተቀብለው ማለት ነው። በዚህ ምን አለ? ምን ሆነ? አልፎኒሱ መንዴዝ ወይም ካቶሊካውያኑ ተረቱ ማለት ነው። ሁለተኛ ልጠይቅ አለ። እሺ ተባለ። የእግዚአብሔር ፊቱ ወዴት ነው? የእግዚአብሔር ፊቱ አሁን እግዚአብሔር ዓለምን ይመግባል አይደል? እና ፊቱ ወዴት ነው የሚዞር ብሎ ጠየቀ። እንዴ ወዴት ይዞር ይመስላችኋል? የእግዚአብሔር ፊት አሁን ወደ ምዕራብ ዙር ያለው አይደል? ወደ ምስራቅ ማየት እችላለሁ? እንዴት አልችልም? እንዴት ካልዞርኩ አልችልም። ፈርታችሁ ነው አልችልም ለማለት? አሁን ወደ ሰሜን ዙር ያለው አሁን ወደ በዚህኛው በደቡብ በኩል ምን ቢመጣ ማየት አልችልም አይደል? ስለዚህ እግዚአብሔር ወዴት ዙሮ ነው ዓለምን የሚመግበው ብሎ ጠየቀ።
ወዴት ዙሮ ይመስላችኋል? እና እጨጌ በትረ ጊዮርጊስ እና ተከታዮቻቸው አልፎንሱ መንዴዝን ሻማ አምጣሉት። ሻማ መጣ እና ያችን አበሯት። ሻማይቱን አበሯትና እፊታቸው ካለች ጠረጴዛ ላይ አስቀምጧትና የዚች መብራት ፊት ወዴት ነው አሉት። የዚያች መብራት ፊት ወዴት ነው? ወደ ሁሉም አይደል? ወደ ሁሉም ነው የምታይ። ስለዚህ እግዚአብሔርም የሚያይ ሁሉን ነው። የእግዚአብሔር ፊቱ ወደ ሁሉም ነው። ነገር ግን አሉት፣ ነገር ግን ገጹ ስለ እግዚአብሔር ሀበለ ይገብሩ እኮ የእግዚአብሔር ፊቱ ወዴት ነው ካልከኝ ገጸ መዓቱ ክፉ ወደሚሰሩ ወደ እናንተ ነው ብለው በጥፊ መቱት። እጨጌ በትረ ጊዮርጊስ አልፎንሱ መንዴዝን አንድ ጊዜ በጥፊ እንዳቀመሱት መቼስ ይገባል አይደል? አንዳንድ ጊዜ እንዲያው እንዲያ ሲል እንዲያም አለ። አጼ ፋሲለደስ አይ ተው መምሩ ይተው አሉ። ምክንያቱም ሰለስቱ ምዕት አርዮስን አወገዙት እንጂ አልመቱትም። መቅዶንዮስን 150 ሊቃውንት እረቱት አወገዙት እንጂ አልመቱትም። 200 ሊቃውንት በኤፌሶን ተሰብስበው ንስጥሮስን አወገዙት እንጂ አልመቱትም። እሰው ለምን ይማታሉ አሏቸው። የሚገባ አልነበረም። እጨጌ በትረ ጊዮርጊስ በጠባያቸው እንደ ኤልያስ ቀናይ ነበሩ። ቀናይ እና እንዴ የእግዚአብሔርን ፊት ደግሞ በቦታ ሊወስነው ነው ብለው ተናደው እኮ ነው በጥፊ ያቀመሱት። መቼስ ምን ያርጉ እናንተ። ከዚያ ያው ምንም 3 ጊዜ የተረታ በተከራካሪ በ3 ምስክር ነገር ይጸናል አይደል? በ3 ምስክር ነገር ጸና። ከዚያ በኋላ በሉ እንግዲህ ሂዱ ወደ ሀገራችሁ ተባሉ። ወደ ሀገራችሁ ሄዱ። ምንም እንኳን ከዚያ በኋላም ስራ ባይፈቱም እና እንዲህ እንዲሆን ያስደረጉት አባት አቡነ አምደ ሥላሴ በረከታቸው ይድረሰንና እረፍታቸው በዛሬው ዕለት ነው እና አባታቸው መድኃኔ ዓለም ኢየሱስ ክርስቶስን ነገረ መስቀሉን ነገረ ሕማሙን ሲያስቡ መከራ ሲቀበሉ ሲጋደሉ ኑረው እንዲህ ስለ ሃይማኖታቸው ጠበቃ ሆነው እስከ ነገስታት ድረስ ሃይማኖት ሲያጸኑ ሲመልሱ ኑረው በዛሬው ዕለት ያረፉበትም ቀንም ነው እና ሁልጊዜ ክርስቶስን ስናስብ ክርስቶሳውያን አባቶቻችን ቅዱሳንንም እናስባቸዋለን። ለዚያ ነው አድነነ ከመ ይንሙት የኢትዮጵያ ጥያቄ ነው። ይሄ ጥያቄ በሱስንዮስ ክፋት፣ ተንኮል፣ በካቶሊካውያን ሴራ እንዳንሞት ከእግዚአብሔር እቅፍ እንዳንወጣ ምን በለን አድነን። በሃይማኖት ጸንቶ ለመኖር አድነን ወይም አብቃን። ከክህደት ከኑፋቄ ጠብቀን። በእውነት ይሄ ትልቅ ጸሎት ነው እና አሁንም ቢሆን ወገኖቻችን ከክርስቶስ ወልድ ዋሕድ ብሎ ከማመን ከቅድስት ድንግል ማርያም የእናትነት ፍቅር ከቅዱሳን ረዳትነት መለየት ምን አይነት ሞት ነው? እንዴት ያለ ሞት ነው? እና በእውነቱ እግዚአብሔር ይመስገን አሁን ብዙ የወጡ ወገኖቻችን እየተመለሱ ነው። እግዚአብሔር ይመስገን። አሁን በቅርብ በየቦታው የሚጠመቁ በየጊዜው የሚጠመቁ አይደለም በኢትዮጵያ ምድር አሁን በቅርብ ወደ 16 ነጮች አንድ ወዳጄ እየነገሩ የነበረ አሁን በቅርብ የጥምቀት የጥምቀት ዕለት 16 ነጮች ተጠምቀዋል። አሁን እዚህ አሜሪካ አንድ አባት የሚያስተባብሩት ቦታ ላይ እና አሁን የማኅበረ ቅዱሳን አገልግሎትም በእንግሊዘኛ ቋንቋ ነጮችን ራሱንም ብቻ መሰረት ያደረገ አገልግሎት ተጀምሯል። በዓለም ሰው እያየው መድረሻ ሲያጣ ያቺ ከጥንት ጀምራ ሳትበረዝ ሳትለወጥ ሳትናወጥ የቆየች ሃይማኖት ይቺ ኦርቶዶክሳዊ ተዋሕዶ ሃይማኖት መሆኗን ዓለም ገብቶታል። በእኛ ዘመን ስለሆነ እግዚአብሔር እናመሰግናለን። በእውነቱ አሁን ጾሙ ከገባ እዚህ ሲማሩ የነበሩ ጥቋቁር ልጆች ታስታውሷቸዋላችሁ። አሁንም አሉ ተወሰኑ። በእነሱ አስተባባሪነት 56 ሰው ማንቡክ የሚባል እዚሁ ቤንሻንጉል ጉሙዝ አሁን ተጠምቋል። አሁን የቅድስት ማለት ነው። እና እነዚህ ነገሮች የሚያስደስቱን ናቸው። አሁንም ደግሞ ለደብረ ዘይት የተቀጠሩ ብዙ ወዳጆቻችን ወደ ቤተ ክርስቲያን የሚመጡ ወገኖቻችን አሉ። በሰላም እግዚአብሔር ለቤቱ ያብቃቸው። አሁን ችግር የሆነው እኛ ራሳችን ክርስቲያን መሆን አቅቶን ነው። ወዳጆቼ በእውነት እንዲህ ስላችሁ እንዳትቀየሙኝ። አሁን እኛ ክርስቲያኖች ነን፣ ግን በእውነት ይሄንን እንዲያው ጥያቄ አሁን በእውነቱ እኛ ክርስቲያኖች ነን?
ምክንያቱም ዮሐንስ አፈወርቅ ስለ ወንድሙ የማያስብ የወንድሙ ችግሩ ያልሆነ በተለይ ሰው እንዲድን የማይጨነቅ ሰው ይድናል ብትሉኝ እኔ አልቀበልም ይላል። እኛ ሰው እየገደልን እንዴት ያለ ክርስትና ነው? የሰው ገንዘብ እየዘረፉ እንዴት ያለ ክርስትና ነው? በእውነት ለመናገር በልባችን ተራራ የሚያህል ቂም ቋጥረን መተን አቤቱ 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 ብንለው በዚያ ጊዜ የሚናገረውን እኮ ቀድሞ ነግሮናል። አቤቱ አቤቱ የሚሉኝ ሁሉ ምን አይሉ ምን ያለ የእግዚአብሔርን መንግሥተ ሰማያትን አይወርሱም። ምን የሚሉኝ አቤቱ አቤቱ። እንዲያውም ሊቁ ሲተረጉም የተጸውዕ ስመ እግዚአብሔር አምላክከ በከንቱ የሚለውን ሲተረጉም የእግዚአብሔርን ስም በከንቱ አትጥራ የሚለውን ሲተረጉም ምን ብሎ ይተረጉማል? እግዚአብሔርን የማያምኑ ከሆኑ እንዴት ስሙን ይጠሩታል ይላል። አይ እግዚአብሔርን የማያምኑ ሰዎች የእግዚአብሔርን ስም አይጠሩም። የእግዚአብሔርን ስም በከንቱ አትጥራ ማለት ቂም ጸሎት ይዘህ አትጸልይ ማለት ነው። ቂም ጸሎት ይዞ የእግዚአብሔርን ስም መጥራት ስሜን በከንቱ ጠራኸው ተብሎ እንደውም ያስጠይቃል። አይገርማችሁም? በከንቱ ያስጠይቃል። የእግዚአብሔርን ስም በከንቱ በመጥራት ያስጠይቃል። እንዴ ግሩም እኮ ነው። እንዲያውም መጸለያችን እኮ ራሱ ያስቀጣል ማለት ነው። ይኸው በጸሎቱ የተቀጣ ሰው ላሳያችሁ። ጸልይ በጸሎቱ የተቀጣ ሰው የለም እንዳትሉኝ። አንድ መጸባሃዊና አንድ ፈሪሳዊ ሊጸልይ መጡ። ያ መጸባሃዊ እንደኛ ቂም ቋጥሮ የመጣ ነው። እንዲያው የሚገርም እኮ ነው። ፈሪሳዊው እንጂ ፈሪሳዊው ቂም ቋጥሯል። በዚያ በመጸባሃዊው ቂም ይዞበታል እና መጥቶ ሁለቱም ቤተ መቅደስ ቀርበው አንደኛው ምን ይላል መሰላችሁ? አቤቱ ጌታዬ ሆይ እንደዚህ ያላደረከኝ ተመስገን ይላል። እንደማን? እንዲሁ እኮ የሚገርም ነው። አብሮት እንዳለው እንደዚህ ሰው ያላደረከኝ፣ እኔ እኮ ጾማለሁ፣ እኔ እኮ ጸልያለሁ፣ እኔ እኮ አስራት በኩራት አወጣለሁ፣ እንደዚህ ሰው ያላደረከኝ ጌታዬ አመሰግናለሁ፣ እንደዚህ ሰው ክፉ አይደለሁም እያለ ይጸልያል። አሁን እንዲሁ ዮሐንስ አፈወርቅ ሲተረጉም ይህ ሰው የድፍረቱ ድፍረት ይላል ሁሉን ለሚያውቅ ለእግዚአብሔር ወንድሙን ያማል። ለማን ነው የሚያመው? ለእግዚአብሔር። አሁን ይታማል ሰው እይፈቅድ ጊዞ ለሰብ እስመ ለሊሁ ያእምሮ። የሰውን ጠባዩን ሊነግሩት አይሻም። ለምን? ራሱ ስለሚያውቀው ራሱ ያውቀዋል። እና ለሚያውቀው ለእግዚአብሔር። ያኛው ደግሞ ምን ብሎ ይጸልያል? ያ ደግሞ እዚህ ያለው ኃጢአተኛው፣ ያ ደግሞ ምስኪኑ አቤቱ ጌታዬ ሆይ ቀና ብዬ ሰማይ ማየት አልችልም፣ ኃጢአቴ ዓይኔን ከብዶታል፣ ከቤተ መቅደስ መቆም የማይገባኝ እግዚኦ ይደልወኒ ከመ ውስተ መካነ መቅደስከ፣ አንተ ወደምትመሰገንበት ቦታ መግባት የማልችል ኃጢአተኛ ነኝ እና ወደ መመስገኛ ቦታ በመግባቴ ይቅር በለኝ፣ ወደ ቤተ መቅደስ መግባት የማልችል ነኝ። ስለዚህ ግን አንተ መሐሪ ነህና ማረኝ እያለ ይጸልያል። አሁን እስኪ ወገኖቼ እንዲያው የገሌን ነገር ታሳየኛለህ፣ እንዲያው ድፍት አድርገህማ ካላሳየኝ እያልን አሁን እግዚአብሔር የሚሰማን ይመስለናል? ቂም ቋጥረን እስኪ አሁን እንዲያው በእውነቱ አሁን ማን ያልተጣላ ማን ከመቅደሱ ጀምሮ በዚህ እኮ ተቸግረናል እኮ ከመቅደሱ ጀምሮ እስከ ቤታችን ድረስ እና እንግዲህ አስቡ ተራራም ያህል ቂም ቋጥሮ ይዞ እኔ ከደሙ ንጹህ ነኝ በቂም በበቀል ሆኖ የመጣ ቢኖር እኔ ከደሙ ንጹህ ነኝ ብሎ የሚረጭ ካህን እናገኛለን ማለት ነው። እንግዲህ በልቡ ቂም አለ። ከዚያ ድረስ ራሴን ነጻ አድርጌ መቼም አልነግራችሁም ብዬ ነው። እኛም ራሳችን ቂም ይዘን ሌላውም በቂም ተቋጥሮ እና ቂም ይዘን ከምንጸልይ እውነት ልንገራችሁ ንጹህ አድርገነው ልቡናችን ባንጸልይ በተሻለን ነበር። ምክንያቱም እንዲያውም ስሜን በከንቱ ጠርተሃል ተብለን ከምንጠየቅበት ጸሎት ባንጸልይ ይሻላል። ያ ማለት ጸሎቱን ወደ መተው ሂዱ ሳይሆን እስኪ ቂሙን በቀሉን እናውጣው፣ ተንኮሉን እናውጣው። እውነተኛ ክርስቲያኖች እንሆን። መገፋትም ካለ ክርስቶስ እንደተገፋው እንገፋ። መሰቀልም ካለ ተሰቀል ወይ ትስቅል። በሰው ላይ መከራ እንዳታመጣ አንተን መከራ ያምጡብህ እንጂ ተብለን ታዘናል እኮ። ክርስትና እኮ መገፋትን እንጂ መግፋትን አያስተምርም። እና ወገኖቻችን በእውነት ሌሎቹን እግዚአብሔር እየጠራ ነው። እዚህ ተጎልተን እንደ ገበያ ደንጋይ የመጣ የሄደው ለሚቀመጥብን ለኛ ወዮልን። በእውነት እንደ ገበያ ድንጋይ ከባህር ውስጥ ሰው እየሄደ እየታጠበ እየነጻ የደረቀው እየራሰ ሲመለስ ውስጥ ያለው ደንጋይ ግን እንደደረቀ የሚኖር
እንደደረቀ። አሁን እኛ ባህር ውስጥ እንዳለ አለት ምንም ይኸው ቃሉን እንሰማለን፣ መለወጥ የለም። እንማራለን፣ ምንም ወደ አይምሯችን አይገባ። እንመጣለን፣ አንድ ቀን ክብር የለ። ዝም ብለን እንመላለሳለን። እነዚያ ግን የመጡ ቀን በረከት ያገኛሉ። ይገርማቸዋል። የመጡ ቀን እና የወጡትን እየመለሰ በባይድ ወይም በሌላ ያሉትን ወደ ቤቱ እያመጣ እኛ ከዚህ ክርስቲያን ሳንሆን እንዳንሞት እግዚአብሔር ያድነን። በእውነቱ ከዚህ መዓት ከዚህ ተንኮል እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር አሜን።